ጀሰስ ሰላም ጸጋና ሰላም ይብዛልህ። ኦኬ እኔ የገባሁት ኢየሱስ እኔ አምላክ ነኝ ብሎ አስተምሯል ወይ አላስተማረም እያልክ ነው። በነገራችን ላይ ኢየሱስ ክርስቶስ ወደ ዓለም ሲመጣ እኔ አምላክ ነኝ እያለ ራሱን ከፍ አድርጎ ሳይሆን እኔና አንተን ለማዳን እንደ ባሪያ መልክ ለብሶ እኔና አንተን በመስሎ እኔና አንተን ለማዳን ነው እንጂ የመጣ እኔ ጌታ ነኝ እያለ አላመጣም። ይሄ አልገባችሁም እንጂ ለእናንተ እስኪ እኔን ተይኝና አንቺን ለማዳን እንደመጣ እየተናገርሽ ድገም ቃሉ እኔና አንተን ለማዳን ነው ኢየሱስ ክርስቶስ በባሪያ መልክ ሆኖ ወደዚህ ዓለም መጥቷል እንጂ እኔ አምላክ ነኝ ያለ ራሱን ከፍ አድርጎ ሳይሆን ለናና ላንተ ሪላክስ ረጋያሽ እሺ እህደሽ ወይ እኔና አንተን ለማዳን አልሽ አይደለ አሁን ራስሽን ችለሽ እኔን ለማዳን ብትይ ችግር የለውም ላልፍሽ ነበር አንተን ጨምር እንጂ እኔን ስለጨመርሽኝ ኢየሱስ ለሰው ልጅ ሁሉ ነው የመጣ ወይ ተረጋጊ ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል ወይንስ አይፈልግም እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል አይፈልግም አድነኝ እያለ የሚለምነው አምላክ አለው የለውም ኢየሱስ ክርስቶስ በባሪያ መልክ እንደ ሰው መስሎ አንተን ለማዳን መጥቷል ሰማን እኮሱን ሰማን አንተ ምን ስለዚህ አሁን እዚህ ጋር አንተ እንደፈለክ መታወራው ምሕረቱ ስለበዛልክ ነው ምሕረቱ ስለበዛልኝ አይደለም ጌታ ሰው እሱ መጀመሪያ አዳመጠ ነው የኔ ንግግር ከዛ በኋላ መልስ ሰጠ ነው እሱ ደግሞ ቤተራ ወጣ እንደሱ ወጣቸውና ተናግራለች አይ ይጭፋን ፕሮፋይል አድርገሽ ስብከሰብካ አጣሽ በሷቤታ እኔ እናንተን ለማዳም ወጥቷል ብላ የጌታ ዘመንሽ ይባረክ እሺ ዶክተር ከላይ ሰላም ናችሁ ሰላም ነው እንዴት ነው አለን አሁን የሆነ ዲስከሽናችሁን ከዳቆን ጋር እየሰማው ነበርና መጽሐፍ ቅዱስን ላይ ኢየሱስ ክርስቶስን አምላክ ብሎ የሚገልጽበት ቦታ ጥቅስ ከፈለክ እንዴት ነው ለመስማትና ፍቃደኛ ነህ ወይስ ትቀበላለህ እንዴት ነው ከታች ያለው ልጅ ለመስማት ዝግጁ አብዱል ከሪም ለመስማት ዝግጁ ነህ አምላክነት ትገኛለህ በሚገባ አይ ተናገረው ይሰማል አውጣልኝ እስቲ ሌላም ከፈለክ ጠቅስላለሁ ምንድነው አሁን የምታሳየኝ የመጀመሪያ ኢየሱስ ክርስቶስ አምላክ እንዳለው የኢየሱስ ክርስቶስና አምላክነትን የምታገኝበት የመጽሐፍ ቅዱስ ክፍል ነው አብዱል ከሪም አውራ እሺ ምን ምዕራፍና ቁጥር ነገር ይንገሩን ይሸምድዱትና ወደዚህም አሁን እዛ ሄደ ስታወራ እየተሰማን አይደለም መምጣት አለበሽ ዶክተር ነገርኩኝ እኮ አልሰማኝም እንዴ ወንድሜ የቱ ጋር ነገረው ወደዛ ወጥተህ ስታወራ 28 አውጣልኝ እሺ በለ ሐሳቡን ነገር ይንገሩን እኛ ያን ስለምናውቀው ማለት ነው ሐሳቡን ያው ኢየሱስ ክርስቶስና አምላክነትን የሚገልጽበት የመጽሐፍ ቅዱስ ክፍል ነው ያም የገለጸው ማን ነበረ ሰዱቃውያን ነበረ ራሳችሁ ያው ራስ ሰዱቃውያን ማለት ያው ሙስሊሞችም ከዛ ነው መጡታ እና ባክግራውንዱ ያው ሰዱቃውያን የሆነ ቶማስ ነው እንደዚህ ያለው እኮ ቶማስ ኢየሱስን ነው አምላክ ያለው አንብበው ከፈለክ እሺ አንተ አምላክ እሺ ቶማስ አንተ አምላክ እሺ ቶማስ ካካፉ የወጣው ምንድነው አንተ አምላክ ነህን ያለው ቶማስ አንብበው አውጣና አንብብ እስቲ እዛ ሄደን እንዳንሸዋወድ ቶማስ ያለው ዶክተር አንተ አምላክ ነህ አላለውም መጽሐፍ ቅዱስ ክሩን አውጡና እናንብባሽ እናንብብ እስቲ አገባኝ እኮ ከቶማስ የተናገረው ምንድነው እኮ በኋላ እዛ ሄደን ብዙ ጊዜ ምን መሰለ ዶክተር ቀድመን እንትን እንልና መጽሐፉ ጋር ሲሄዱ ፕላን ቢ ያመጣሉ የተለየ ሐሳብ ደግሞ እዛ ሄዱና ይቀየሩብናል ድጋሚ ማለት ነው መጽሐፉ ከተከፈተ በኋላ ይለወጡብናል እዛ ስንደርስ ስለዚህ እንዳን አውጣታብልን እዛ ስንሄድ ሐሳቦት እንዳይቀየሩ አሁን እርሱ አንብበውታል መጀመሪያ ላይ ስለዛ
አሁን ቶማስ ኢየሱስን አንተ አምላኬ ነህ ብሎታል ነው? አዎ ብሎታል። ለምን አታነብም? አብቶ ለምን አታነብም? እሺ እታች ያላችሁ ሰዎች ስሙ። ቶማስ ኢየሱስን አንተ አምላኬ ነህ ብሎታል። አንተ ብሎ ተጠቅመዋል አይደል የሚሉት ዶክተር? የኢየሱስ ክርስቶስ አምላክነትን የሚገልጽ የመጽሐፍ ቅዱስ ክፍል ነው ወንድሜ፣ አውጣና አንብበው። ኦኬ እኮ ምንድን ነው ያለው ነው እኮ በዚሁ ላይ ጨርሰን እንድኔ ለምን ይቆጣል? ሊቆጡ አይገባም። እኔ ያልኩት ያለሁት አሁን ምንድነው ቶማስ ኢየሱስን አንተ አምላኬ ነህ ብሎታል ወይ? ታሪኩን እንደነገር ይፈልግ ታሪኩን እሱ ነው ይፈልግ። እኔ እድሜዎትን የጠየቅኩት እድሜውን ቀጥታ ይናገሩ። ስሞት ሲጠየቁ ደግሞ ስሞትን ይናገራሉ። ቶማስ ኢየሱስን አንተ አምላኬ ነህ ብሎታል ወይ? ብሎታል። አዎ ለምን አለው? ሁሉም ነገር አድርገህ ይችላል። በቃ አንተ የሚለውን ቃል ያሳዩኛል ከፍትሎትና ማለት ነው። በኋላ ለማለት ተፈልጎ ነው እንዲህ ተፈልጎ ነው እንዳይሉኝ። እሺ በኋላ እና እንደዛ እንደማለት ነው እንዳይሉኝ። አንተ ብሎ ጠቅሶታል ብለዋል። ይከፈትና እናያለን። አሁን ወደ ሌላ ሐሳብ አንገባም። አንተ የሚለውን አንተ ብሎ እንደተጠቀመ ያሳዩኛል ማለት ነው። ያው የታለ አንተ የሚለውን ቃል ያሳዩኝ። ጌታዬ አምላክም ብሎ መለሰለት። ማንን ነው እንደዚህ ያለው? ኢየሱስ ክርስቶስን ነው እንደዚህ ያለው። አንተ የሚለውን ቃል ያሳዩኝ። አንተ አምላኬ ነህ ብሏል ነው ያሉኝ መጀመሪያ ላይ። ጌታዬ አምላክም ብሎ መለሰለት አለ እኮ አታነብም እንዴ? አንተ የሚለው የለም ዋሽቼ ነው ይበሉ ዶክተር። የመጀመሪያ ለዛ ነው ጥቅሱ ከተከፈተ በኋላ ሰዎች ሲለወጡ ብዙ ጊዜ ስላየን ነው እዛባ በደንብ አስማምቼ ያመጣሁት። አንተ የሚለውን ቃል ያሳዩኝ። በዚህ መጽሐፍ ቅዱስ ክፍል ላይ ኢየሱስ ክርስቶስ ነው ያለው እሱ ቶማስ ማንበብ ከላይ ጀምረን ቆይ አንተ የሚል ቃል የለም። ስለዚህ ከላይ ጀምረን አንብበው። ከላይ ጀምረን መጀመሪያ ይቅርታ ይጠይቁ። ቶማስ ኢየሱስን አንተ አምላኬ ነህ ብሎታል ወይ ስለው አዎ ብሎታል ብለው በጣም ተጫኑኝ። ጠይቄ በጣም እርግጠኛ ሆኜ ነው ያመጣሁት። ስለዚህ መጀመሪያ ይቅርታ። እሺ ማንን ነው ያለው? እዚህ ላይ እዚህ መጽሐፍ ቅዱስ ክፍል ላይ ማንን ነው ያለው? አምላኬ ማንን ነው? የለም ብሏ ታዲያ የለም አይደል? የለም በቃ አሁን ማንን ነው ያለው? አንብበው። ማንን ነው ያለው? እርሱ እኮ ነው ኢየሱስን ነው ያሉኝ እኮ። ኢየሱስም አለ እኮ። ኢየሱስም ነው እኮ ለኢየሱስ ነው ያለው። ኢየሱስን እንዳለ ምንድነው ማስረጃው? ያው ኢየሱስም ስላየኝ አምናሃል አለው። ያው ስላየኝ አምናሃል። ዋው ስላየኝ አምናሃል ያለው ከሞት ስለሞት መነሳት እየተወራ ነው። ያው ቁጥር 24 ላይ ነገር ግን ከ12 አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነሱ ጋር አልነበር ማለት። ደቀ መዛሙርቱ ጌታን አይተዋል ሲሉ የችንካሩን ምልክት በእጆቹ ካላገባው እጄን ካላስገባው ሰውነቱ ላይ አላምንም አላቸው ይላል። ምን ነው አላምንም ያለው? ከሞት መነሳቱ። ስለዚህ ስላየኝ አምናሃል ያለው ኢየሱስ ያው ባያየው ኖሮ አያምንም ነበር መነሳቱን ማለት ነው። እሺ ቀጥል። ለዛን እየተወራ ያለው እንጂ ስለ አምላክነት እየተወራ አይደለም። አሁን እርሱ ናታይ እርሱ ስለጠቀሱ የትኛው ኃይለ ቃል አሁን ኢየሱስን አምላክ ያደረገው የትኛው ኃይለ ቃል እንገሩት? ቶማስ ኢየሱስን አምላኬ ነህ አንተ ብሎታል። እሱ ምንድነውና እሱ መጽሐፍ ቅዱስ ክፍል ምንድነው? ስለ ጌታዬ አምላኬን ብሎ መለሰለት። አላመነም ነበር። ጌታዬ አምላኬን አላመነም ነበር። ኤክስክላሜሽን ኢየሱስን አይደለም አላመነም ነበር ዶክተር ኢየሱስ ክርስቶስ ከሙታን መነሳቱን አላመነም ነበር። ከሙታን መነሳቱን እንጂ ያላመነ የነበረው አምላክነቱን አይደለም። ቶታል አይደለ? አሁን እዚህ ቦታ ላይ እምነቱ ምንን መሰረት ያደረገ ነው ሲባል አንተ ክርስቲያኖች የተረዱት አምላክነቱን ያመነው እያሉ ነው። አምናሃልና ሲለው እናያለን ከታች ማለት ነው። ያመነው ስለማየቱ ነው እየተናገረ ያለው። ተመልከት ከታች ምን ይላል? ስለአየኸኝ አምናሃልና አለው። በደንብ አስመሩበት። እሱን ስለአየኸኝ አምናሃልና አምላክነቱን አምናሃልና አለው። ክርስቶስም እያረጋገጠለት ያለው በቃ ከላይ አላመነም ነበር። ጭራሽ አላምንም ነው ብሎ ነበር። ገብቷል አይደል? እሺ አላምንም ነበር። አዎ ከዛ በኋላ አመነ። ያመነው ምንን አይቶ ኢየሱስ ከሙታን መነሳቱን አይቶ ማለት ነው። ከሙታን መነሳቱን አይቶ አመነ። ገብቷል አይደል? እሱ እንጂ ስለዚህ ከሙታን መነሳው ደግሞ ማን ነው? አምላክ ነው። ገብቷል? ከሙታን መነሳት የሚችለው አምላክ ብቻ ነው። አሁን ደግሞ እሱ እናስረዳህ። ደግሞ እሱ አይደለም ሲጀመር አምላክ አይሞትም እንደ መጽሐፍ ቅዱስ። ገብቷል አይደል? እሱ ሌላ ሪስ ነው። አሁን እዚህ ለምን እዚህ ስላየኸኝ አምናሃልና ያለው ምን ነው? አሁን ስለዚህ ያመነ ለምንድን ነው ማለት እዚህ ላይ ለምንድን ነው ማናወራ? ሌላ ቦታ ሜትተ እዚህ ላይ ለምን አታወራም? እዚሁ ላይ አንዴ ተረጋጋ። ከሞት መነሳት ሄደው ነው እሱ እረጋጋለሁ። በጣም አድርጌ እረጋጋለሁ። አይ ወደዚህ ክፍል ለምን ትመጣለህ? ያን ለምን አትጨርስም? ወደዚህ ክፍል ለምን ትመጣለህ? ዮሐንስ ዶክተር ይናሉት ታዲያ
ቆይ ምን አሉ እርሶ? ኢየሱስ ከሞት መነሳቱ ታዲያ አምላክ ብቻ ነው የሚነሳው አላሉም ብለዋል ወይስ ጆሮዬ ነው ተሳስቼ ነው ብለዋል አይደል? ብለዋል አይደል? እሺ ቀጥል። አሁን ሌላ ክፍል ላይ ተተማ ነው ወይ ቅድሙ ቦታ ላይ እናወራበት። በቅድሙ ቦታ ማን ነው? ለምንድን ነው ወደዚህ የመጣው? አንተ ነገር ከተወራ መታረማ ዝማች የሚመች እርሱ መጠቀቅ ነበር ቦታ የመጽሐፍ ቅዱስ ጥቅስ ብቻ ማለት አይደለም። አንተ አምላክነቱን አወጣውልህ። አንዴ ፕሊስ ይረጋጉ። እርሱ ምን አሉ ሲናገሩ በጣም አድርጌ ይረጋጋለሁ። ችግር የለም። ሰው አለበት የትኛውም የምላስ ብሎ ወለምታ እሱ ከሞታ ያስተያየው ተናገሩ። ያ መታረም አለበት ግዴታ ቢታው አይደለም። ስለዚህ ኢየሱስ ከሞት ተነስቷል ሲባል ራሱ አይደለም የተነሳው። ያው ሐዋርያት ሥራ ምዕራፍ 5 ቁጥር 3 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁን ኢየሱስን የአባቶቻችን አምላክ አስነሳው። አምላክ ነው ያስነሳው። ባይዘው ማለት ነው። ያው ሐዋርያት ሥራ ምዕራፍ 3 ቁጥር እግዚአብሔር ከሙታን አስነሳው። ለምንድን ነው ያስነሳው ሲባል ባይዘው እንዳይበሰብስ እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳው። እግዚአብሔር ኢየሱስን እንዳይበሰብስ ነው ያስነሳው። ባይዘው ቢቶ ይበሰብሳል ያለ ነው መጽሐፍ። እንደውም አምላክ አለመሆኑን ያሳየው ይሄ። ሌላ ቦታ ላይ ደግሞ ሲመቻችሁ አልተሰቀለም ነው የምትሉት እኮ እናንተ። አልተሰቀለም አልሞተም ነው የምትሉት እኮ። አንዳንድ ቦታ ላይ ማለት ሲመቻችሁ ወደ መበስበስ እንዳይመለስ ከሙታን አስነሳው። ምን ታስባለህ ዶክተር? ሁሱ ኢየሱስ እንዳይበሰብስ ታልፏል። ሲጀምር ርዕሱ ያንኛው ርዕስ ፍጹም አልገባኝም ምን የሆነት ለመናገር ማለት ነው። ስላየኸኝ አምነሃልና የተባለው ምኑን ነው? ያቆኝ ቆይ ያቆኝ አሁን ሌላ አጀንዳ ላይ ሄዳችሁ ተረዳኝ። ስለ አምላክነቱ እየተወራ ያለ ሞቱ ጋር ገባህ። አጀንዳው እሺ ዶክተር ምን ተረዳ አንተ? ምንድነው ማለት? ይቅርታ ውሱ አንድ ጊዜ ይቅርታ የሆነ ጥያቄ ልጠይቅህ አንተ። በሆነ ጊዜ የሆነ አንዳንድ ጊዜ እኔ አንተ ላይ ያንተን ላይፍ አዳምጣለሁና የሆነ ሰዓት ላይ አንተ ኢየሱስ ክርስቶስን አልሰቀሉትም ብለህ አላወራም ወይስ አወርታለህ አንተ? ቅድም ሲጀምር እየተናገርኩኝ ነበር ያለው ነገር ምንድነው? እንደ መጽሐፍ እንደ እስልምና ግንዛቤ ከሆነ አልገደሉትም አልሰቀሉትም እሱን ያዘውና እዚህ ላይ ደግሞ ወንድሜ ደግሞ ጥቅስ ማውጣልኝ ተሰቅሏል ብሎ ደግሞ ጥቅሱን ያወጣልኝ ነው። እንደ መጽሐፍ ቅዱስ ደግሞ ልነግርህ ገና ነኝ እንደ ቁርአን ብዬ ጀመርኩኝ እንጂ እንደ መጽሐፍ ቅዱስ ቅድም ስናገር ነበር። በመሰቀሉ ጉዳይ ላይ የተለያዩ ሐሳቦች ናቸው ያሉት። ተሰቅሏል የሚልም አለ እንዳልተሰቀለም የሚገልጽም አለ። ገብቶሃል አይደል? እንደሚድን በትንቢቱ እንደተነገረለት አዲስ ኪዳንም ላይ እንዳልተሰቀለ የሚገልጹ በርካታ ጥቅሶች አሉ። ስለዚህ በአንድ ሐሳብ ጉዳይ ላይ የአምላክ ቃል ከሆነ ግልጽ የሆነ ነገር መምጣት አለበት። ተገደለም ወይንም አልተሰቀለም ኢስላም ጋር ስትመጣ ለምሳሌ አልገደሉትም አልሰቀሉትም ብሎ ይነግራል። ሌላ ቦታ ላይ አይ ተገድሏል ተሰቅሏል የሚል አንዲትም ቦታ ላይ አታገኝም። ገብቶሃል አይደል? ጥርት ንጽት ያለ ትምህርት ታገኛለህ። እዚህ ጋር ግን የሚጋጩ ሐሳቦች ሲገኙ ጊዜ ነገሩ በትክክል አለመገለጹ በትክክል እንዳልተፈጸመ ስቅለት ያሳያል። ይሄ ነገር ለምሳሌ አንተ ፍርድ ቤት ሄደህ በሆነ ሐሳብ ልትመሰክር የፍርድ ቤቱ ዳኛ ተናገር አለ። ሁለት የተለያየ ሐሳብ ነገርከው። የትኛው ነው የሚይዘው? ሂድ ቀጥል አንተ ለምስክር ብቁ አትሆንም ብሎ ምስክርህን ውድቅ አድርጎ ይሸኛል። ልክ እንደዚያ ነው መጽሐፍ ቅዱስ በስቅለት ዙሪያ ላይ ምስክርነት ተቀባይነት የለውም። ምክንያቱም የሆነ ቦታ ላይ እንደተሰቀለ ይናገራል፣ ሌላ ቦታ ላይ ደግሞ በፍጹም ሊሰቀል እንደማይችል እንደሆነ እንደዳነ ክርስቶስ ይናገራል። አየህ አይደል? ስለዚህ ምስክርነት ውድቅ ነው የሚሆነው። ኢየሱስ ክርስቶስ እንደሚድን በትንቢት ተነግሮለታል። በጣም በርካታ ቦታ ላይ አይሞትም ሁሉ ተብሎ ተጽፎለታል። አልሞትም ብሎ የተናገረበት ይታል አይደል? ይህ አልሞትም የሚለው አካል ማን ነው? ሁሉም ሙተዋል። አልሞትም የሚለው ማን ነው? ይታል አይደል? ስለማን እየተናገረ ነው? ይሄን ቃል የምታገኘው ስለ ኢየሱስ ክርስቶስ ታች ወረድ ብሎ ስለሱ ይናገራል። ግንበኞች የናቁት ድንጋይ ማን ነው? የማዕዘን ራስ ድንጋይ ማን ነው? ዶክተር አሁን ወደሱ ሪስ እንተውና የቀደመው አምላክነቱን ያው ብዙ ቦታ ላይ መጽሐፍ ቅዱስ ላይ ይገለጻልና ያው እናንተም ያው ያን ነገር ስነበብላችሁ ወይም ደግሞ ጥቅሱ ሲመጣላችሁ ወደ ሌላ ሪስ እየሄዳችሁ ነው። ለማንኛውም መልካም ጊዜ ይሁንላችሁ ዶክተር። አንተ መልካም ዲስከሽን ይሁንላችሁ። መልካም ጊዜ ይሁንላችሁ። ስንት አምላክ አለ ብለህ ነው የምታምነው ዶክተር? አይ በቃ ወደ ሌላ ነገር ምናምን እናንተ አሁን እኔም ነግራችሁን ጥቅስ ትታችሁ ወደ ሌላ እየሄዳችሁ ስለሆነ ሰማነህ እኮ። ስለዚህ አምላክነቱን አንተ ልትመሰክር የመጣው ኢየሱስ ክርስቶስን አምላክ ነው
ሁሱ በነገራችን ላይ ግን እዚህ ጋር አሁን ቅድም ዮሐንስ 20:28 ያለውን ነገር እኔም አልተረዳሁትም እውነት ለመናገር ማለት ነው። ለምን እንዳልተረዳሁት ታውቃለህ? ምክንያቱም ቶማስ አምላኬ ብሎ ጠራ። በነገራችን ላይ ቶማስ በራሱ መሰቀሉን ዳሶ ነው ያመነው። ተረዳኸኝ? ኢየሱስ ክርስቶስን ቶማስ አምላኬ ብሎ ጠራ። ከዛ በኋላ ኢየሱስ ክርስቶስ እዚህ ላይ ምንም የተቃውሞ ሐሳብ የለውም። ተረዳኸኝ? እሱን አይደለም እያለ ያለው ይኸውልህ፣ እሱን አይደለም እያለ ያለው እየተናገረ ያለው እንዴት አሁን መልሰን ነው መልሰ አወጣውና ከእንትን አብዱል ከሪም እስኪ አንድ አወጣውና ግልጽ እንዲሆንልን ማለት ነው። ምክንያቱም ለመማማር እስከመጣን ድረስ ሁላችንም የሆነ ነገር ተረድተን መውጣት አለብን ብዬ ስለማስብ አይደለም። እሱን ስላየነው እዚሁ ችግር የለውም። ምን አለ መሰለህ በደንብ እንደው ንጹህ ግንዛቤ ከፈለጋችሁ የምሬ ነው የምላችሁ አውዱን መመልከት ያስፈልጋል አንዳንዴ። እሺ ሁሱዬ አንተ ስላየኸኝ አምናሃል ያለው ኢየሱስ ክርስቶስ ቶማስ ምኑን ነው ማየቱን ኢየሱስ ክርስቶስ እንደሆነ መታየቱን እሱ እንደሆነ አመነ። ገብቷል አይደለ? ስላየኸኝም አምናሃል እያለ ከላይ አውዱ ስታረቁ ክርስቶስን አላመነም ነበር፣ መነሳቱን አላመነም ነበር። ቶማስ እየነገሩት እየዳሰሰ ናንካይ ወጀለሰ ነበር አይደለ? አላመነም ነበር። ስለዚህ ስላየኸኝ አምናሃል አለው መጨረሻ ላይ። ታዲያ አምላኬ ጌታ አምላኬ ያለው ምንድነው ሲባል ጊዜ ቦታው እየተናገረ ያለው አላመነም ነበርና ልክ ሲያምን ጊዜ በመደነቅ የተናገረው ቃል ነው። በደም እንግሊዘኛው ላይ ሄደው ቃል አገነው መልእክት አለው። አማርኛው ላይ አጥፍተውታል። ቃል አገነው ትልቅ አስተዋጽኦ እንትን አለው መልእክት አለው። መደነቁን እየገለጸ ነው። አላመነም ነበርና ልክ ሲያይና ሲያረጋግጥ ጊዜ ልክ አንተ ያላመንከውን ነገር የሚያሳመን ሆኖ ስታገኝ ተደንቀህና ደንግጠህ ወይኔ አምላኬ እንላለን አይደለ? ከፊታችን የሆነ ነገር ያን ነገር ነው አምላኬ እያልኩኝ ያለሁት አይደለም። ዶክተር አይደለ? በመደንገጥ የተናገረው ቃል ነው። ያን ነገር አላመነም ነበርና ልክ አሁን አመንክ በቃ ነው ኢየሱስ ክርስቶስ። አይ አምላክነቱን ነው እንዳትል ክርስቶስ ያላስተማረውን ትምህርት ይናገራል ብለህ ታምናለህ ቶማስ? አይናገርም። ስለዚህ ኢየሱስ ክርስቶስ ከዚያ በፊት እኔ አምላክህ ነኝ ብሎ አስተምሮታል ወይ? አስተምሮታል? እኔ አምላክህ ነኝ ብሎ ዲያቆን ኢየሱስ ክርስቶስ ነው። አሁን ሐሳቡን እዚህ ጋር ኢየሱስ ክርስቶስ ከዛ በፊት ለቶማስ ስላስተማረው ነገር ሳይሆን ዮሐንስ 28 ላይ የተጻፈው ያስተምረው እሱ ለምሳሌ ያጣጣል እሱ ነው መረዳት ያለብን። እሱዬ ወይ ያስተማረውን ትምህርት እንዳድስ ይፈጥራል ቶማስ ብለህ ታምናለህ? እኔ አምላክህ ነኝ ብሎ ሳያስተምረው አምላክነት ቀላል ነገር እኮ አይደለም። እንዴት እንደቀላል አያችሁት? አንድ ሳያስተምረው የትኛው ቦታ ላይ ኢየሱስ ክርስቶስ አንተ አምላኬ ነህ ቢለው ይሄ ስህተት ነው። ገብቷል አይደለ? ኢየሱስ ክርስቶስ የትኛው ቦታ ላይ እኔ አምላካቸው ነኝ ብሎ ለሐዋርያቶች አላስተማራቸውም። ገብቷል አይደለ? ስለዚህ አንድ ሰው በመደለል ወይ አምላኬ እያሉት ብዙ የአምላክ ብሎ እኮ እየጠሩት ነው ቶማስን አምላኬ። ቶማስ ኢየሱስ ክርስቶስን አምላኬ ብሎ ጠራ። አሁን ለምሳሌ ኢየሱስ ክርስቶስ በመካከላቸው ሲገኝ የኢየሱስ ክርስቶስን መሰቀል ለማየት ቶማስ ተጠራጥሮ ስለነበረ እጅህን ስደድ ብሎ አሳየው። ሞቷል ብሎ ቶማስ ሞቷል ብሎ ነው ኦሬዲ የሚያስበው አይደለ? የኢየሱስ ክርስቶስን ሞት ተቀብሎ ነበር። መነሳቱን ግን ተጠራጠረ ቶማስ። ሲጀመር መነሳቱን ኢየሱስ ክርስቶስ አምላክ ነው ብለው ያምኑም ሲጀምር እነዚህ ሰዎች እኔ አምላክ ነኝ ብሎም አላስተማራቸውም። አሁን ማስረጃ እንደ ማስረጃነት ልንጠቀመው እንችላለን። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ አለ። እሺ ግሬ እንደዛ ብሎ አስተምሯል። ለአንዲት ቦታ ላይ ክርስቶስ ቶማስ ግዴታ እኮ እሱ አምላክ ነኝ ማለት አይጠበቅበትም። ተረዳኸኝ? አሁን ለምሳሌ እሱ ሊፈጽመው የመጣው ነገር አለ አይደለም? ይኸውልህ ኢየሱስ እዚህ ቦታ ላይ ያመነው ስለዳንን ነገር እንረዳ ነው የኔ እይታ። የተጠየቀው መልስ በጀመረ ኢየሱስ ክርስቶስ እኔ አምላካቸው ነኝ ብሎ ከዚያ በፊት አስተምሯቸዋል አላስተማራቸውም? አሁን እዛ ጋር ምን አስኬደን ሁሱዬ? ምክንያቱም ሐሳቡ ሊሳፋ ነው። እንደዛ ከሆነ አምላካቸው ነኝ ብሎ አስተምሯቸዋል አላስተማራቸውም? ቃል በቃል አስተምሯቸዋል። የቱ ጋር ማስረጃ ቆይ አንዴ ላውጣና ምዕራፉን ልስቶስ። ሰላም አለይኩም። ወአለይኩም ሰላም።
እስከዛ ቀጥሎ ነው ለውጣው። ኡስታዝ እንዴት ናችሁ? ሰላም ነው። የሆነ ጥያቄ ነበረኝ። እሺ መሲሁ የኛ መሲሁ ኢሳ አለይሂ ሰላም እሳቸው ለመስቀል ሲሉ ነው ይሁዳውን አስመስሎ የሰቀሉት? መሲሁ ኢሳ አለይሂ ሰላም ለመስቀል ፈልገው መሲሁን አላህ Subhanahu Wa Ta'ala ዳነው። ሌላ ናከር ሰቀለው እና ያ የተሰቀለው ሙቶ ቀብረውታል። እንዴት ነው ያሱ ስጋ ነው? እኔ ትንሽ ግር ያለኝ አልተነገረም። እሱ አልተነገረም። ያ መጽሐፍ ቅዱስ ላይ ራሱ ኢየሱስ ክርስቶስ ሲነሳ ያየው አንድ ሐዋርያ የለም። አይ ማለት ያኛው ይሁዳውን እንጂ ይሁዳ የተሰቀለ እንደዚህ መሲሁ ኢሳን ያስመሰለላቸው ማለት ወይ ሲነሳ ያየው የለም። ዝም ብሎ ነው አንድ ሲነሳ ያየው ሐዋርያ የለም። አረ ቶማስ አይቷል። ኢየሱስ ክርስቶስ ቶማስ እኮ አረጋግጧል። በነገራችን ላይ የኢየሱስ ክርስቶስን ከሞት ማነሳት ኢየሱስ ክርስቶስ ከመቃብሩ ሲነሳ ሲወጣ ያየው ሐዋርያ አለ? ሞቶ ነበር መቀበሩን አይተዋል አይደለ? ሐዋርያት መቀበሩን እኮ ያውቃሉ። አልጠየቅኩም መሰለኝ። ኢየሱስ ክርስቶስ ከሞታን ሲነሳ መቃብሩን ከፍቶ ሲወጣ አይተውታል? በመካከላቸው ቆሞ ካዩት እኮ ያው ከመቃብር ፈንቅሎ ነው የወጣው ማለት ነው። ስለዚህ መችስ አይደለም የፈለኩት ይኸውና ነው ኢየሱስ ክርስቶስ እና በዚህ እዚህ ጋር እኔ የምጨምረው ነገር ኢየሱስ ክርስቶስ ወደዚህ ያለ ሲመጣ ኢየሱስ ክርስቶስ መቃብሩን ከፍቶ ሲወጣ ያየው ሐዋርያ አለ ወይስ የለም? እሺ የለም እንበል። መሞቱን ግን ያውቃሉ። መሞቱን እርግጠኛ ናቸው። ምን በር ሳይሆን መቃብሩንም ያምናሉ። የቀበሩት ሐዋርያቶቹ ናቸው አይደል? የለም ብለን ለፋ አይደለም። መመለስ ከቻልክ በትክክል መልስ። እሺ እየመለስኩልህ ኢየሱስ ክርስቶስ መቃብሩን ከፍቶ ሲወጣ ያየው ሐዋርያ አለ ወይስ የለም? የለም። እሺ የለም ነው። ስለዚህ እሺ ቆይ እኔን አስረጭ እዚህ ጋር የለም መልሼልሃለሁ። እኔን ደግሞ ስማኙ ሱዬ ሐዋርያት ኢየሱስ ክርስቶስን እንደቀበሩት ታምናለህ? ሐዋርያቶች ናቸው የቀበሩት? ማስረጃ ያሳየን። አሁን ለምሳሌ ከመስቀል አውርዶ የቀበሩት ማን ነበሩ? የቀበሩት ሐዋርያቶች ናቸው ብለህና ማስረጃ ያሳየን። የቱ ጋር? አይደለም ከመስቀል አውርዶ የቀበረው ማን ነው? የቱ ጋር? ከመስቀል አውርዶ የቀበረው ኢየሱስ ክርስቶስ ተሰቅሎ ከሞተ በኋላ ነፍሱ ከስጋው እንደተለየች ከእንትናን ጲላጦስን አስፈቅደው ከመስቀል ላይ አውርደው ወደ መቃብር ያወረዱት እነማን ናቸው? አሳየንሽ። ሐዋርያቶች ናቸው ካልክ አሳየን፣ ችግር የለውም። አይ ስለምወጣ እኮ ነው ሙሉ በሙሉ ለማውጣት እና አንድ ጥያቄ ነበረኝና እሺ ጥያቄው ምንድነው? ኦሪት ስለ ኢየሱስ ክርስቶስ ታስተምራለች ብለህ ታስባለህ? እንደዛ ብለህ ታምናለህ? ኢየሱስ የሚል ቃል የለም ኦሪት ላይ፣ ስሙ ራሱ አልተገለጠም። አይ በትንቢት ደረጃ እንደኛ እንደ እስልምና አስተምሮ ከሆነ ይኸውላችሁ ያለፉት ነብያት ስለሚመጡት ነብያቶች ይናገራሉ። ከመጽሐፍ ቅዱስ አንፃር መጽሐፍ ቅዱስንም ከብዙ ታነባለህ ብዬ ስለማስብ አዎ ይናገራል። እና እስኪ ትንቢተ ሚልክያስን እስኪ አንድ ያውጣው። ትንቢተ ሚልክያስ ምዕራፍ 5 ትንቢተ ሚልክያስ እሺ አንብብልን፣ ችግር የለውም ንገረን። ስልኬ ወጥቼ ሳነባ አይሰማምና እዚሁ አውጥተህልኝ እኔ አነባዋለሁ። ካወጣህልኝ እኔ አነባዋለሁ፣ ችግር የለውም። ሐሳቡን ንገረን፣ ችግር የለውም ንገረንና በዚህ ላይ እንጠብቅ። ኦኬስ ቆንዳም ቆይ አንተን እንዳይወጣብህ መጽሐፍ እናወጣለን። ወጣብኝ ብዬ ነው መጽሐፍ እናወጣለን ልጅ እናስገባለን። መልካም ግን ትንቢተ ሚልክያስ እና ኦሪት ምን አገናኙ? ሚልክያስ እሺ አንድ ሰው መጽሐፍ ማውጣት የሚችል ማን ነው? እኔ ማውጣት ይችላል። አብዱል ከሪም አለ ከስር አለ
አስገብታለሁ ካላችሁና አውጣለት። እሺ ካልመጣ ነው ያወጣልታለሁ አለ። መጣ። ምዕራፍና ቁጥር ሰላም አለይኩም። ወአለይኩም ሰላም አብዱልከሪም እንዴት ነህ? ሰላም ነው? አላህ ነው። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ። ምዕራፍና ቁጥር ይንገሩን። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 አካባቢ 2 በቃ ይታያል። ያ ይሄን አይደል የሚሉት እና አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኝ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል ይላል። እና ይህ ትንቢት አሁን ትልቁ ነገር ከቤተልሔም ገዢ እንደሚመጣ ተናግሯል። እና ይህ ትንቢት ከኢየሱስ ጋር የሚያገናኘው ነገር እንዳለ ያሳያል ማለት ነው። ስለ ኢየሱስ ክርስቶስ የተነገረ ትንቢት ነው ብዬ አስባለሁ፣ አምናለሁ። ይህ የሚመጣው ገዢ ደግሞ አምላካዊ መሆኑን የሚያሳይ ነገር የለውም ወይ ልል ነበር ወስዬ። የለውም። እኛም ስለምናነባው አይታል እንደምትጠይቀኝ አዲስ ጥያቄ ስለማይነሳ ዲያቆን ወይ መምህር ከሆንክ ልንመልስልህ ተዘጋጅ። አንተ ኃይለ ቃሉን ከተናገርክ እኔ አስረዳለሁ። ጭራሽ አያሳይ። አንተ ብቻ ለመናገር ያብቃክ። የትኛው ኃይለ ቃል ለምሳሌ ኢየሱስ አምላክ የሚያደርግ ኃይለ ቃል ካለ ሙሉ ሐሳቡ ከቤተልሔም የሆነ ገዢ እንደሚወጣ የሚያሳይ አይነት እይታ አለው። ገዢ መባሉ ነው አምላክ ያደረገው። ገዢ መባሉ ነው አምላክ ነው ብለህ እንድታስያረ ወይስ ሌላ ቃል አለ? አይ በትንቢት ደረጃ ከቤተልሔም ገዢ የሆነ አካል እንደሚወጣ ወይንም ደግሞ ከማርያም የተወለደው አምላካዊ ቃል ሉቃስ ወንጌል ምዕራፍ 1 ቁጥር 32 አካባቢ ላይ ኢየሱስ ስሙን ኢየሱስ ትይዋለሽ ካላት በኋላ ለማርያም ምንድነው የሚለው? ካደገ በኋላ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይላል። ስለዚህ አምላክ ዙፋን እንደሚሰጠው ነው የሚናገረው። ስለዚህ ዙፋን የሚቀበል አካል አምላክ ሊሆን አይችልም። ግን ሌላ ኃይለ ቃል ካለ እዚህ ውስጥ ላብራራሉት። ግን ባለስልጣን መሆን ከአምላክ ስልጣን መቀበል እንደውም የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። እና ሐሳቡን አልተረዳኸኝም መሰለኝ። እሺ እዚህ ላይ ይሄው ከፍቼልዎታለሁ። የትኛው ኃይለ ቃል ለምሳሌ አምላክ የሚያስብል የትኛው ኃይለ ቃል አለ እዚህ ውስጥ? አሁን ሙሉ ትንቢቱ ሙሉ ቃሉ ሙሉ ምዕራፉ ትንቢተ ሚክያስ ሙሉ ምዕራፉ የሚናገረው በነገራችን ላይ ወደፊት ገዢ እንደሚወለድ ነው። በቤተልሔም ያጠቀሳት ኢየሱስ ክርስቶስ በቤተልሔም ይወለዳል ብሎ ስለሚያስቡ ስለነበሩ ነው አይደል? ይሰማል አይደል? አዎ ገዢ መባሉ ምንም የሚፈጥረው ለውጥ የለም። አይ ገዢ መባሉ ሳይሆን እሺ የትኛው ኃይለ ቃል ገዢ ስልጣን ስለሚቀበል እኮ የአዲስ ነገር እኮ የለውም። ከአምላኩ ስልጣን ተቀብሏል። ብዙ ባለስልጣናት አሉ። ስልጣን ተቀብሎ ገዢ ላሳይክ። ስልጣን እንደተቀበለ ኢየሱስ አሁን ስልጣን መቀበሉ አለመቀበሉ አይደለም ለእሱን እንድታሳየኝ ሳይሆን ትልቁ የፈለኩት ነገር አሁን እዚህ ትንቢት ላይ የተጠቀሰው ነገር ከኢየሱስ ክርስቶስ ጋር ግንኙነት አለው የለውም ነው። ይሄን እንድትመልስልኝ ነው። አንደኛ ደረጃ ላይ ኢየሱስ ክርስቶስ ለአምላክነት እሱ በቃ ወደ ለጥያቄ ተያያችሁት ከተመለሰሉት እናመሰግናለን። እኔ ወደ አምላክነት ያስጠጋል ብለው ሊሞግቱ ይመስሉ የነበረ ያው እሱ በስልጣን በመቀበሉ ምክንያት መሆኑን ከተረዱ በቃ ሌላ ምንም እንትን የሚፈጥረው ለውጥ የለም። ሐሳቡን አልተረዳኸኝም መሰለኝ። እሺ ሐሳቡ የትኛው ኃይለ ቃል ለምሳሌ እርሱ አሁን ከነጥብ በነጥብ እንዲያልቅ ከፈለጉ
ምንድነው ሐሳቡ? እርሶ ያውኑ ክፍል ላይ አምላክነቱን አምላክ የሚል ነገር ያሳያል የሚል ካሉ የትኛው ኃይለ ቃል? ይህ ነገር በነገራችን ላይ ትንቢተ ሚክያስ ከቤተልሔም ገዢ እንደሚመጣ የተሰጠ ተስፋ ነው። ተረዳህ? ሚክያስ ማለት ነው። ትንቢተ ሚክያስ ተስፋ ይሰጠኛ ችግር የለብንም። ይህ ገዢ የተባለው ደግሞ ይህ ገዢ አንድ ያሰርሰኝና ይህ ገዢ የተባለው ደግሞ ከቤተልሔም የሚወለደው ነው። ያ ማን ነው ስንል ደግሞ ኢየሱስ ክርስቶስ ነው። ችግር የለውም። ይሄ አሁንም ይሄኛው ወደ አምላክ አያደርገውም። ይሄ አሁን አምላክ ያደርገዋል ብለው ያስቡትን እንዴት አይ ከዚሁ ቃል አንፃር ነው ከቤተልሔም ሀገር ስለተወለደ በነገራችን ላይ በቤተልሔም ስለተወለደ ኢየሱስ ክርስቶስ ታውቃለህ አይደል? በትንቢት የትኛው ኃይለ ቃል ነው? በቃ ልንግባባ አልቻልንም ዲያቆን። ምክንያቱም ለአምላክነት ያሳየንና አንድ ያስጨርስና ከዛ ሰማሃለሁ ልጨርስና ወይ ደግሞ ጨርስና ችግር የለውም እኔ ሰማሃለሁ ጨርስና ከዛ በቃ እኔ ልንገሮትና ሐሳቤን ተረዳው። አዎ እርሱ አሁን እኛ ማወቅ የምንፈልገው ምንድነው ሚልኪያ 5:2 ብለው ጠቀሱ። ስለዚህ አሁን እዚህ ጽሑፍ ላይ ኢየሱስን አምላክ የሚያደርገው የትኛው ኃይለ ቃል ነው? ይሄ መባሉ አምላክ ያስብለዋል የሚለውን ኃይለ ቃሉን ብቻ ነው መስማት እንፈልገው ዲያቆን። የትም ወደዛም ወደዚህም ሌላ ነገር አይበሉት። እቺኛው መባሏ ለምሳሌ ገዢ መባሉ ከሆነ ሌላም ላግዙት፣ ምናልባት ረስተውት ከሆነ ላግዙት። ከዘላለም የሚለው ከሆነ ለምሳሌ በእስራኤል ላይ ገዢ የሚሆን ይወጣልኛል እያለ ነው። ትንቢት ነው ታውቃለህ አይደለ? እኮ ገዢ መባሉ ነው አምላክ ብሎ እንዲያስቡ ያደረጉት። በትክክል በቃ ገዢ መባል አምላክነትን አያሳይም። ለምን ሲባል ለእስራኤል ላይ ገዢ እንዴት ነው የሚሆነው ሲባል ሉቃስ ወንጌል ላይ መልስለታል። መልአኩ የተናገረው ነው ያልኩትን ሳይሆን መልአኩ ለማርያም የነገራትን አሳየሁት። ምንድነው ያለው መልአኩ ለማርያም ሲነገራት ስለ ኢየሱስ? ምንም ጭራሽ የሚያገናኝ በጣም አምላክ አለመሆኑን የሚያሳይ። ለምን ሲባል ይሄው እዚህ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆም ትጸንሻለሽ ወንድ ልጅን ትወልጃለሽ አላት። ስሙን ኢየሱስ ትይዋለሽ አለ። እርሱም ታላቅ ይሆናል የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ስለዚህ ኢየሱስ ገዢ የተባለው ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ተቀባይ ነው ምንም ፍጡር ስለሆነ ማለት ነው። ስለዚህ ገዢ የሆነው በአምላክ ዙፋን ስለሚሰጠው የዳዊትን ዙፋን ስለሚሰጠው ሌላ ነገር የለም። ይሄ ፍጡር ነው ተቀባይ። እንደውም ፍጡር እንደሆነ ማስረጃ ነው የሰጡን። እንደውም ከዚህ የአባቱን የዳዊትን ዙፋን ስለሚሰጠው በአባቱ በዳዊት ዙፋን ላይ ያለውን ገዥነት ነው የሚያመለክተው እንጂ አምላካዊ ገዥነትን አይደለም ነው ያንተ። አምላካዊ ገዥነትን አይደለም። እንደውም ክርስቲያን ወገኖች የሚሞግቱን እኛ እዚህ ላይ ባይዘው ከዘላለም የሆነ የሚለው ቃል ለምን እንደረሱት አላውቅም እንጂ እኔ ይጠይቁኛል በየጠበቁት ይሄንን ነው። ክርስቲያኖች ብዙ ጊዜ ስለሚጠይቁን ከቀድሞ ጀምሮ ከዘላለም ሲል ኢየሱስ ከዘላለም የነበረ ነው ብለው ይሞግቱን ነበር። እኔ ኤክስፔክት ያደረኩት ይሄን ይጠይቁኛል በየ ነበረ። ያው እቺኛዋ ነበረች ትንሽ ያዳግታል ያልኩት። ግን ገዢ የሚለውማ ያን ያህል እንትን አይደለም ተከራካሪ አይደለም። ምክንያቱም ዙፋን ተቀብሎ እንደሆነ ስለሚታወቅ። ግን ዘላለም የሚለውን በዚያው አጋጣሚ ከፈለጉ ላብራራው እችላለሁ። ከዘላለም የሆነ ለምን ተባለ ለሚለው ማለት ነው አስፈላጊ ከሆነ። ጥያቄዎት ካልሆነ ደግሞ ችግር የለም። አንተ ከተረዳው ሐሳብ ተቃራኒ ያሰብካል ደግሞ ጠይቀው። ገዢ እኔ አይደለም ያልኩት መልአኩን ያለው መልአኩ እንግዲህ ሲናገር ጌታ አምላክም አይ አንተ ደግሞ የምታብራራው አንተ ስለሆነ ሌላ ዙፋን አለ የሚያውቁት ከዚህ ዙፋን ውጭ? ከምን ዙፋን ውጭ? ከዚህኛው ዙፋን መልአኩ ከተናገረው ዙፋን ውጭ ሌላ አለ? ማለትም በያዕቆብ ቤት ላይ ይነግሳል፣ ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ተብሎ ልክ አምላክ ከሚሰጠው ዙፋን ውጭ ሌላ ዙፋን አለ? ሌላ መንግስት አለ? የለም አይደል? ሌላ መንግስት የለም። ስለዚህ አምላክ እንደሚሰጠው ይናገራል። ሁሱ ይሄ ጌታ አምላክ ሌላ የተለየ አይደል እንዴ? ምን ትላለህ ሁሱ? ስንት ጌታ አምላክ ነው ያለው? ኢየሱስን አንድ አምላክ ካረግ ነው ያ ጌታ አምላክ የተባለ የሚባለው አብ ብቻ ነው አይደል? ጌታ አምላክ እሱ ነው። ኢየሱስ ክርስቶስ ራሱ ለጌታ ለአምላክ ስገድ እያለ ይናገራል። ጌታ አምላክ ብሎ ሲጠራ ጊዜ አብን ብቻ ነው፣ ወልድን አይደለም። ወልድ ጌታ አምላክ አልተባለም አንድም ቦታ ላይ። እሺ ከላይ ያለው ልጅ
السلام عليكم ورحمة الله وبركاته. وعليكم السلام عليكم. وعليكم السلام. እንዴት ነው እሱ? ሰላም ነው? አላ አልহামዱሊላህ። እኔ ስለ ወንድ ልጅ ግርዛት ጠይቅ ነበርና በተፈጥሮ ማርያም ግርዝ የሚባል ማርያም ግርዝ የሆነ ማርያም ግርዝ የሚባል አለ በባህልና ማለት ነው። እና እኔ እንደዛ ነገር ነኝ። ግዴታ መገረዝ አለብኝ? የብልት ጫፍ ላይ የሚገኘው ያ ተለጣፊው ስጋ የተቆርጦ ከሆነ ከሌለ ችግር የለም። ዋናው ያ መቆረጡ ነው። አው በሐኪም ሆነ በባህልም አልተገረዝኩም ግን ምንም ነገር የለውም። ተገላግለሃል። ከሌለ የለም ነው ያለ ካልሆነ ከሌለ የለም ብሏል ቃሉ ሲናገር እና ከሌለ ችግር የለም። እሺ ጀዛካላህ ይሄ ነበር ጥያቄ ተመልሶልኛል። አይሽ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنا ጥያቄ ነበረኝ። እሺ ማታ ኢሻ ሰዓት አለፈኝና ሳልሰግድ ረስቼው ተኛውና ሱቢ ወደ ሲያረቅ አስታወስኩና ምንድነው ማድረግ ነበረብኝ? باستوصل الساعة مسجد قال النبي صلى الله عليه وسلم من نسي صلاة أو نام عنها فليصليها إذا ذكرها. النبي صلى الله عليه وسلم من قالوا صلاة رستو ያለፈበት ወይንም በእንቅልፍ ምክንያት ያለፈበት ሰው ባስተውስ ሰዓት ይስገድ ብሏል። ስለዚህ ባስተውስክበት ሰዓት መስገድ ትችላለህ። እና እሺ ሱቢውን ነው ወይስ ኢሻውን ነበር ማስቀደም ነበረብኝ? መጀመሪያ የምታስቀድመው ወቅቱ የገባበትን ሶላት ነው። ከዛ በያለፈህን በቀጣ መልክ ትሰራለህ። ጀዛከላህ ለአላህ ብለን እንወዳለን። አላህ ሀያቲን አርዝማት። آمين. يحبكم الله الذي يحبكم من مجده. السلام عليكم. وعليكم السلام. እሱ ክርስቶስ መሞቱን ግን ምንድነው ማለቴ ክርስቶስ መሞቱን ምን አይነት ጥርጣሬ ነው ያላችሁ እናንተ? ለምንድነው ክርስቶስ አልሞተም ልትሉ የቻላችሁት? ስላልሞተ እንዴት መጽሐፍ ቅዱስ ክርስቶስ እንደሞተ ይናገራል። ክርስቶስ እንደሞተ የሚጋጭ ትምህርት ነው ያለው። የሚጋጭ ከሆነ ደግሞ ነገሩን ተከስቷል ብሎ በድፍረት ለማውራት አይሆንም። ብዙ ያ እንትን ሴት ልጅ ሰላም ማለት እንዴት ይታያል? የዮሐንስ ወንጌልን አንድ ያውጣውና እንጨርስ። አብዱልከሪም ማጣለት ሴት ልጅ ሰላም ማለት እኔ ለኡሳፊሁ النساء ነብዩ ሰለላሁ ዐለይሂ ወሰለም እኔ ባርሲትን አልጨብጥም አሉ። አይሆንም። እንደ እድሜ ምናምን ይለየዋል። ህፃን ልጅ አሁን ለምሳሌ አስፈላጊ አይደለም። ለምን ሰላም ታታለህ? ህፃን ሰውቶ ዘመድ ሲያጎት ልጅ ያክስት ልጅ እንደዚህ ያጎትና ያክስት ልጅ አይቻልም። እነሱን አይቻልም። እሺ ባረከላሁ ፊኩም አላህ ይስጥልኝ። መርሐባሽ። እሺ የቱ ጋር ያወጣል? ሐዋርያቶች ኢየሱስን ቀብረዋል። 1938 እሺ 1938 ሐዋርያቶች አምልጠዋል። ኢየሱስ ክርስቶስ ሊያስብ እኮ አሁን ስለመያዙ እኮ አይደለም ብዙ ስለመሞቱ ነው እያወራን ያለ ነው። ከሞተ በኋላ አይፈልገው አጣለት በቃ መጀመሪያ ግን ሁሱ እንትን እንበል በደንብ እዛ ሄዶ እንዳይለወጥብን ሐዋርያቶች ናቸው። አንተዛው ዲያቆን ሐዋርያቶች ናቸው። ቀደም ደርሰው ነው የተለወጡት። ምን አልከኝ? አሁን እዛ ክፍል ላይ አሁን ስንከፍት ምንድነው ተስማምተን እንድንሄድ ሐዋርያቶች ናቸው ከጲላጦስ ሬሳውን የወሰዱት
ዮሴፍ ነው በነገራችን ላይ ከጲላጦስን አስፈቅዶ ያወረደው እና ስለዚህ ክፈቱ ለምንድን ነው የምትለን? እሺ ታዲያ ዮሴፍ ምንድነው? ደቀ መዝሙሩ ሰላም እንዴት ናችሁ? ደቀ መዝሙሩ ባይሆንም ቢያንስ ደከምን እኮ ተሰቃየን። ለዛ ነው ቀድመን ጠይቀን መክፈት ጀምረናል። ባይዘው አውጣውና ነው ችግር የለው። ተቸገረን። ወዴት ነው የማወጣው? አሁን አይደለም አልከኝ እኮ በቃ ሐዋርያት ከሆኑ ንገረኝ። ሐዋርያት ናቸው በልና እንሄዳለን ወደዛ። ኒቆዲሞስ ምንድነው? እሺ ኒቆዲሞስ ምንድነው? ኒቆዲሞስ ሐዋርያ ነው። ምንድነው ታዲያ? እሺ የኢየሱስ ደቀ መዝሙር ነው ኒቆዲሞስ። እሺ ማስረጃ ስጠንሽ ለሱ ማለት ነው። ኢየሱስ ከዘረዘራቸው ጥቅሱን አውጣውና እንትና የአብዱል ከሪም ደግሞ ችግር በጣም መጽሐፉን አውጣውና እንደው ምን ችግር አለ? የሚያሳስብ ነገር ነው። እሺ ምዕራፍ ቁጥር 38 ላይ ኒቆዲሞስ አለ እዛ ቦታ ላይ አላ ጲላጦስ ሲያስፈቅድ ማለት ነው። እርግጠኛ ሊሆን ይደድጋሚ 12ቱ ሐዋርያት አይደሉም። መጀመሪያ ከታች ተጨነቃለ እንትና ያብሩል ከዲ ተጨብለም እንደሆነ ታውቃለህ ዲያቆን። ብዙ ክርስቲያኖች ምን ይላሉ? ያው እዛ ክርስቲያኖችን አይመለከተኝም ምን ራሴ ነኝ። አንተም እኮ አንዱ ነህ። 12ቱ ደቀ መዛሙርት ናቸው ጠየቅኩ እኔ። እሺ 12ቱ እሺ ሐዋርያቶች ናቸው። አንተና እኔ ነን እያወራን ያለ ነው። ክርስቲያኖችን እዚህ መካከል ምን አስገባቸው? እሺ አንዴ ወደ ጥያቄ መጣ። ሐዋርያቶች ናቸው ሬሳውን የወሰዱት? አሁን ምንድነው ያልከኝ? ኒቆዲሞስ አለ የለም እያልከኝ ነው አይደለ? እዚህ ሐሳብ ላይ ኒቆዲሞስ ተካቷል። ስለዚህ መጽሐፉ ነው ክፈቱልን ያልከን ማለት ነው። ሐዋርያቶች ሬሳውን ወስደውታል ወይ? አዎ ወይም አይደለም ብለን ፕሊስ። ኒቆዲሞስ ምንድነው አልከኝ? ሐዋርያ ነው አልኩ። አዎ ስለዚህ ኒቆዲሞስ ይዛ ላይ አለ ወይ አልከኝ? አዎ አለ አልኩ። መጀመሪያ ሐዋርያት አለ ወይ የለም? ለዚህ እኮ ነው በቃ ቦታው ላይ መክፈት በቃ በጣም ትለዋወጣላችሁ ማስረጃ ስላሌለ ማለት ነው። አሁን መጀመሪያ ወደ መጽሐፉን እያየለም ነው። አንዴ አፊርም አድርግልን ፕሊስ አንዴ። ሐዋርያቶች አሁን ቅድም ያስከፈትከን እስከማውጣ ድረስ ጠብቆ ያልከን ደቀ መዛሙርቶቹን የቀበሩት ነው። ይሄ ሁሉ ህዝብ እየሰማ ነበር። ክርስቲያኖችን በየስናገር መሩን ስለነበረን ሁሌም ስለምናወራ ይመረናል። በቃ እንዲህ ናችሁ። አሁን ምጠይቅ እባክህን ሐዋርያቶች ስላልከን ሐዋርያቶች ናቸው የቀበሩት? ፕሊስ አዎ ወይ አይደለም ብለን ከመክፈት በፊት አድካሚ ናቸው በጣም አረከምና አይደሉም። ሐዋርያቶች ናቸው ሙሉ ሐዋርያትን አይደለም በነገራችን ላይ ተረዳኝ። እሺ ኢየሱስ የመረጣቸው 12ቱ ደቀ መዛሙርት ናቸው እንትን ሬሳውን የወሰዱት? ኢየሱስ 12ቱም ደቀ መዛሙርት ሳይሆኑ በቃ አይደሉም ማለት ነው። በቃ እዚህ ያላችሁ 2000 ደቀ መዝሙር ለምሳሌ አንድ ደቀ መዝሙር ከተካተተ እሺ ከ12ቱ አንዱ አለበት። ከ12ቱ ቢያንስ ከ12ቱ ኢየሱስ ከመረጣቸው ከ12ቱ ደቀ መዛሙርት አንዱ አለበት። ኢየሱስ ከመረጣቸው ከ12ቱ አዎ አልኩ እኮ አብዱል ከሪም በማርያም ነው። እሺ ሰምታችኋል። ኢየሱስ ከመረጣቸው ከ12ቱ እሺ ማን ነው ያ ሰው? ኒቆዲሞስ። እሺ ኢየሱስ ከመረጣቸው ደቀ መዛሙርቱ እንደሆነ ኒቆዲሞስ ማስረጃ አስጠንቶ ለበል። ኢየሱስ ደቀ መዛሙርት ዘርዝሯቸዋል ኢየሱስ። አሁን ኒቆዲሞስ እንደዛ እንደሆነ ደግሞ ማስረጃ አስጠንቶ ለበል። 12ቱ ከመረጣቸው ዝርዝር ውስጥ እንዳለ ለምን መጽሐፉን አታወጣውም? አሁን አንተ አወጣን እኮ 12ቱ ማስረጃ በኋላ እኮ ነው የምትጠይቀኝ። ወረ በፈጣሪ አሁን ሁለት ነገር እየተስማማን ነው የምንሄደው። ይኸውልህ የመጀመሪያው ሐዋርያቶች እንዳሉ ተስማማን። አንተ ምን አልከኝ? ኢየሱስ ከመረጣቸው ደቀ መዛሙርቶች መካከል አንዱ ነው ብለህናል። ማንን ሲባል ኒቆዲሞስ አልከን። አሁን ኒቆዲሞስ ከ12ቱ ከተመረጡ ደቀ መዛሙርት ለመሆኑ ማስረጃ አስጠንተው ልበል። ኦኬ እሺ። በነገራችን ላይ እሱን ደግሞ የት መሰለ የምታገኘው? 12ቱ የተዘረዘሩበትን ቦታ ላሳይክ። ኢየሱስ እንግዲህ መርጦ እሱን አውጣልህ። ትንሽ እስከዛ ድረስ ደግሞ አንተ ፈልገው እኔ ለምን አግዛለሁ? እሺ ፈልገው ስልኩ ስለማይመቸኝ እኮ ነው እንደዚህ ለማውጣት አይመቸኝም። መጽሐፍ በቃ ደርሰና ሐሳብን እንዳትቀይር ምንም እንቀይረው ነገር የለም። እጽፈዋለሁ አጠገቤ በስልኬ ራሱ እንዳረሰው ከ12ቱ ደቀ መዛሙርት በቃ ኒቆዲሞስ ከ12ቱ በቃ ኒቆዲሞስ ኢየሱስ ከመረጣቸው ከ12ቱ ደቀ መዛሙርት አንዱ ነው ብለህ ነው አሁን ማስረጃ ልታመጣልን። ኒቆዲሞስ ከ12ቱ ደቀ መዛሙርት መካከል እንደሆነ ቶሎ በል ደርሰና እስቲ። አይ ኦኬ ሀብታም እስከዛ ጥያቄ ካለ መጠየቅ ትችላለህ ሀብቶ። ኦኬ ልጠይቅሽ። አመሰግናለሁ። ሱረቱል መርየም ላይ ቁጥር 15 ላይ ትንሽ ማብራሪያ ፈልጌ ነው። ኢየሱስ ክርስቶስ እንዳልሞተ ነው የሚያሳየውና
እዚህ ጋር ደግሞ እንደሞተ ነው የሚያሳየው። እሺ ሱራ አልሞተም ማረገ ያልክ ነበር ከዚህ። ኦኬ ሱራ መርየም ቁጥር 15 ነው ያልከው? ያ እሱ ላይ ትንሽ ማብራሪያ ያህል። እሺ አውጣለህ አብዱል ከሪም ሱራ መርየም ቁጥር 15 እሺ ያ እና ሱራ መርየም ቁጥር 15 አብቶ እያወራ ያለው ስለ ያህያ ነው፣ ስለ ዮሐንስ ነው። የሚገርመው ይሄ ጥቅስ ስለ ዮሐንስ ነው የሚያወራው። እሺ ለማንኛውም ያው ምን ይላል? እኔ ሙስሊም ነኝ፣ ማብራሪያ ፈልጌ ነው ስላልገባኝ ነው ከላይ ጀምሮ። ኦኬ ይቅርታ። እሺ ይቅርታ ሀብቶም እኔ ላይ ጥያቄ ስለሆነብኝ ነው። አሽር ለማንኛውም ይሄ ቃል የተናገረው ስለ ያህያ ነው፣ ስለ ዒሳም ተነግሯል። አየህ ይሄን ቃል ይዘው ለዒሳ ያ ያህያ ይላል። ይታያል። አንተ ያህያ ሆይ خذ الكتاب መጽሐፉን ከሪያዝ ያለ ያዛው እና ስለ ያህያ የተነገረ ነው። ለዒሳም ተናግሮታል አላህ Subhanahu Wa Ta'ala ገብቷል አይደል? ስለዚህ ዒሳ ሞተን ብለው በዚህ ጥቅስ ግግም የሚሉባችሁ ከሆነ ያው እነሱም እንዲሁ ያህያንም በዚያው ወሰዱት አበሏቸው። አንድ አይነት ቃል ነው። ወሰላሙን ዐለይሂ የውመ ወሊደ ወየውመ የሙት ወየውመ ይብዓሱ ሐያ ስለ ያህያ ልክ እንዲሁ ደግሞ ስለ ዒሳ ምን ይላል? ወሰላሙ ዐለይየ የውመ ወሊድቱ ወየውመ አሙት ወየውመ ይብዓሱ ሐያ ይላል። እና ይሄ ነው። ኦኬ አመሰግናለሁ። እና ደግሞ አንድ ሲራ ላይ ትንሽ ጥያቄ ያለኝና በዛው አያይዘህ ብትመልስልኝ። ረሱል ከአረቡ ማህበረሰብ የተላኩ ብቸኛ መልእክተኛ ናቸው? لا አይደሉም። አላህ Subhanahu Wa Ta'ala በየዘመናቱ ከየዓለሙ ክፍል ነብያት ልኳል። አላህ በቁርአን ላይ ሲናገር ምን ይላል? ወይም من أمة إلا خلا فيها نذير ይላል። አንድም ትውልድ የለችም ነብይ ያለፈባት ቢሆን እንጂ ይላል። ስለዚህ ማንኛውም ትውልድ ላይ ነብያት ነበሩ። አላህ በሌላ ቦታ ላይ አረቡ ከሳቸው ውጪ ነበረ ነው? አዎ ነበሩ። በየዓለሙ ላይ ተልከዋል ነብያቶች። ነብይ ያልተላከበት ትውልድ የለም እያለ ነው። ነብይ ያልተላከበት ትውልድ የለም። በሌላ ቦታ ላይ እሺ ደግሞ አንዴ ልጨርስ አንድ ነገር። እሺ ወለቀድ በዐትና ፊ ኩሊ ኡመት ረሱላን ይላል አላህ። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬያለሁኝ ይላል። አምላክ ለአንድ ለእስራኤል ጎሳ ብቻ የሚልክ አምላክ አይደለም። ይሄ ከሆነ አምላክ አይደለም። አንድ ጎሳ ለይቶ ከዚህ ዘር ብቻ እንጃልከም ብሎ እንትን የሚል ከሆነ ይሄ አምላክ አይደለም። ወይንም ሌሎችን ዓለም አልፈጠራቸውም ማለት ነው። አያችሁ አምላክ አላህ Subhanahu Wa Ta'ala ለዓለሙ ህዝብ ሁሉ ነብያትን ሲልክ ነበር። እኔ ከአንድ ጎሳ ብቻ ነው የምልከው ካልሆነ አልልክም እንዲህ ካለ ይሄ አምላክ አይደለም። አምላክ ማለት የፈጠረውን ህዝብ ሁሉ በነብያቱ የሚያስብ ነው። በየዓለሙ ሁሉ ነብያትን ስልከ ነበር ብሎ አላህ ቃል በቃል ይናገራል። ማንንም ትውልድ የለም ነብይ ያለፈበት ቢሆን እንጂ ያለ ይነግረናል። እሺ እና ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለናሙናነት ያክል ከአረብ ነብያቶች ጠቅሰውልናል። ከአረብ ነብያቶች ሷሊሁ ሚን አልዓረብ ወሁድ ሚን አልዓረብ ወሹዐይብ ሚን አልዓረብ ብለዋል። እነዚህ ሶስቱ ነብያቶች ከአረብ ናቸው ሁሉ እያሉ የተናገሩበት ቦታ አለ። እሺ ሌላ ጥያቄ አለ? አሎ ያ ሰላም ያ ሰላም ያ ሰላም። በእንቴ ነው ይላሉ። በእንቴ ነው እንዴ? ሙስሊም ነኝ እያለ እናንተ እንዴት በእንቴ ነው ትላላችሁ? እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ።
እሺ ሁሱ አሁን በቁርአን ኢሳን አልገደሉትም አልሰቀሉትም ይላል እና እንደ መጽሐፍ ቅዱስም ኢየሱስ አሁን መሞት አይፈልግም ማለት እቺ ጽዋ ከኔ ትለፍ እያለ በጣም ዱዓ አድርጓልና ዕብራውያን ምዕራፍ 7 ላይ ደግሞ ከሞት ሊያድነው ወደሚችል ምልጃንና ጸሎትን ከእንባ ጋር አቀረበ ይላል። ሶ አሁን ኢየሱስ እንደ መጽሐፍ ቅዱስ መሞት አይፈልግም እና ላይክ ክርስቲያኖች ከየት አምጥቶ ነው ታዲያ ላይክ ኢየሱስ ሞት የተሰቀለ ማለት አምላክ ኢየሱስን በግድ ነው የገደለው? ኢየሱስ መሞት ሳይፈልግ በግድ ነው ለኛ ኃጢያት ስለ ኢየሱስን የገደለው? አስገድዶት ነው የገደለው? ምንድነው ላይ? ትክክለኛ ጥያቄ። ኢየሱስ ክርስቶስ መሞት አይፈልግም ነበር። በርካታ ቦታ ላይ ተናግሯል። ከአድነኝ እያለቀሰ ሁሉ ነው የለመነው እና ስለዚህ መሞት ሳይፈልግ አምላክ ራሱ አስገድዶ ነው የገደለው። ትክክለኛ ጥያቄ። እሺ እልፍነሽ ወንድም እንዴት ነህ? ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እኔ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ስልህ ፍቅረኛዬ ያኔ ሙስሊም ነው እና ያኔ እኔ ክርስቲያን ነኝ። እሺ እና ብዙ ጊዜ ስናወራበት ያኔ እሱም ይለኝን አንቺም በሃይማኖትሽ እኔም በሃይማኖት የምኖር እንችላለን ይለኛል። እሺ በርግጥ እኔ እስልምና እወደዋለሁ፣ አልጠላውም፣ እወደዋለሁ። ማወቅም እፈልጋለሁ። እሺ ግን እኔ ግን ያው እማሏቸው ትንሽ የቤተሰብ ነገር ይዘኛል። እውነት ለማውራት ቤተሰብ ለምን ትፈሪያለሽ? ፈጣሪ ተፈጥ አሁን ለምሳሌ አባቴ ቄስ ነው ቢሆንም መቼም ከፈጣሪ አይበልጥም አይደለ? ትክክል። አይበልጥም። ነገ ከሞት በኋላ ፈጣሪ ፊት እንቆማለን ብሎ የሚያስብ ሰው ወላሂ በራሱ ላይ አይቀልድም። እምነት አልባ የሆነ ሰው በራሱ ቢቀልድ አይደንቀኝም፣ ስለማያውቅ ከፈጣሪ ፊት ይቆማል የሚለው ነገር ያውቅ። ይሄ ብቻ በቂ እኮ ነው ስለራስ ቆም ብሎ ለማስተንተን። ከፈጣሪ ፊት ይቆማል ብሎ የሚያምን ሰው እንዴት ነው በራሱ ላይ የሚቀልደው? ለምን አናነብም መጽሐፍ? ኢየሱስ ክርስቶስ የምታመልኩት አካል እኔ ሰው ነኝ እያለ መጽሐፋችሁ ላይ እኔ ሰው ነኝ ያለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ ሰምቼ የምነግራችሁ ሰው ነኝ አለ። የምታመልኩት አካል ማን ነው ብላችሁ መጽሐፋችሁ ልታስተናብጡ ይነግራችሁ እኔ አምላክ አለኝ ይላል ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁ አለ። አምላክ ያለው ማለት ነው። ታዲያ ለምንድን ነው የማመልከው አምላክ ያለው? ኢየሱስ ክርስቶስ አንዲትም ቦታ ላይ መጽሐፍ ቅዱስ ላይ እኔን ተገዙኝ የተናገረበት ቦታ ላይ አራዳው ተገዛ ይሄን ያለበት ቦታ አንድ ብቻ ይታያል እና ይሄ ነው። እሺ እሺ እና በውስጥ ማውራት ይቻላል? ይቻላል። እሺ ቁጥርህ እንዴት ማግኘት እችላለሁ? ችግር የለውም ማስቀመጥ ይችላል። እሺ ወንድሜ በጣም ነው አመሰግናለሁ። ወሰን እየተማርኩኝ ስላለ ነው። ለምን አታውጠኝ? እሺ አታውጣሽ። እሺ እሸቱ ማፊ ነው።
እሸቱ የለህም? እሸት እሺ አሁን ደግሞ ሁዙ የመጨረሻ አንድ ጥያቄ አለን። እሺ አሁን ቁርአን ላይ ያለው ያህያ ማለት ነው መጽሐፍ ቅዱስ ላይ ያለው መጥምቁ ዮሐንስ ነው እንዴ? ላይክ የዘከሪያስ ልጅ ነው ቁርአን ላይ ያለው ያህያ። ኦኬ እሺ ስለዚህ አሁን ቆይ እሺ በቃ እሺ አመሰግናለሁ። እሺ ከላይ ጂ ከበደ እሺ እኔ ልጠይቅ ጥያቄ ጠይቅ። እሺ የኢብራሂም አለይሂ ሰላም እና ረሱል የደም ግንኙነት አላቸው? የደም ሐረግ? አዎ በቁርአንም በሐዲስም የጸደቀ ጉዳይ ነው እሱ። እና ኢብራሂም አለይሂ ሰላም አረብ ነበሩ? ከኢብራሂም አለይሂ ሰላም ነው የተመዘዙት። ነብያችን ሰለላሁ ዐለይሂ ወሰለም ይሄን ይናገራሉ እርሳቸው ቃል በቃል እኮ ገብቶኛል። ኢብራሂም አለይሂ ሰላም ከየት አካባቢ ነበሩ? እርሳቸው ከኢራቅ ናቸው መነሻቸው። ያው በቁርአን በሐዲስም ላይ ሀገሩ እዚህ ነው ተብሎ በግልጽ የተቀመጠበት ቦታ ባይኖርም ሙፈሲሮች ጋር ኢራቅ ነው የሚለው እና ኢራቅ ላይ አረብ ነበሩ ነው ኢብራሂም አለይሂ ሰላም። እሺ አዳምጥ። አሁን ስለ ዘራቸው ነው ወይስ ስለ ቋንቋቸው ነው ጥያቄ? ስለ ዘራቸው። ስለ ዘራቸው ከሆነ በቁርአንም በሐዲስም ላይ ማስረጃ ለስተ እርሳቸው የኢብራሂም ዘር እንዳለባቸው አውቃለሁ። ኢብራሂም አለይሂ ሰላም አረብ ነበሩ ወይ ነው ዘራቸው? አረብ ነው ተብሎ የተቀመጠበት ቦታ የለም። እንዲህ ነው ዘሩ ተብሎ የተቀመጠበት ቦታ የለም። ነገር ግን የዘር ሐረጋቸው ከነብያችን ሰለላሁ ዐለይሂ ወሰለም ጋር እንደሚገናኝ በቁርአንም በሐዲስም ጸድቋል። እሺ እኔ ኢትዮጵያዊ የሚሆን እሱ ጉዳይ አይደለም። እኔ ግን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ዘሩ የተገናኘ ነው ወይ? አዎ ነው። አላህም በቁርአን መስክሯል፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስም መስክሯል። እኔም መመስክራለሁ። እንደዛ ይላል። እሱም እኔም መመስክራለሁ። ቁርአንና ሐዲስ ላይ እንደዛ ይላል። እሺ ሁሱ እኔ ልቀጥል? ቀጥል። እሺ የኔ ጥያቄ ምን መሰለህ? በነገረ ድህነት ዙሪያ ማለት ነው። እንግዲህ የክርስትና እምነትና የእስልምና እምነት ምናልባት በነገረ ድህነት ላይ የተለያየ ሀሳብ ያላቸው ይመስለኛልና የሰው ልጅ መጀመሪያ ሲኖር እዚህ ምድር ላይ ነበረ ወይስ አልነበረም? ነበረች። አሁን እኛ ምናምነው ገነት የሚባል ቦታ ነበረ የሰው ልጅ። ከዛ በጥፋት ምክንያት ነው ወደዚህ እንደመጣ ነው የምናውቀው። የሰው ልጅ ሁሉ እዛ ነበር? የሰው ልጅ ማለት ለምሳሌ አዳምና ሔዋንን ነው እኮ እነሱ ናቸው የሰው ልጅ የምንላቸው እኮ እነሱ እዛ ነበሩ። ይሄን እኛ እናምናለን በገነት ውስጥ ነበር። ኦኬ እሺ። አሁን ያው በእነሱ ምክንያት አሁን እንደኛ አስተምህሮ እነሱ ገነት ውስጥ በነበሩ ሰዓት ጥፋት አጠፉ፣ ወደ ምድር መጡ። ምድር ላይ መውለድ መዋለድ ተጀመረ። ያው እኛም የነሱን በደል መጥቶብን ነው እዚህ ምድር ላይ የኖርነው ነው። በእስልምና እንደዚህ ይታመናል አይደለም? አምላክ ማንንም በማንም ኃጢአት አይቀጣም። አምላክ አላህ አንዱን በሌላው በደል የሚይዝ አይደለም።
ولا تزر وازرة وزر أخرى إلى ما أن النفس بلنا نفس هاتيات هتتطيق إلى قدام النهوان راساتشو هاتيات مسرتوا راساتشو قطعتون يوسدالو يا ነው እንጂ አምላክ አላህ Subhanahu Wa Ta'ala አንዱን በሌላው ልጅን በአባቱ አባትን በልጁ የሚገራ አምላክ አይደለም። እሺ እንደዛ ከሆነ ማለት ነው ለምሳሌ አዳምና ሔዋን ገነት እንዲኖሩ ነበር ያስገባቸው የነበረው ግን ኃጢአት ስለሰሩ ወደ ምድር መጥተዋል። እሺ ያጠፉት አዳምና ሔዋኖች ናቸው ሁለቱ ብቻ። ሌሎቹ አሁን የልጅ ልጆቻቸው ወይም እኛም ቢሆን ያጠፋነው ነገር አልነበረም። ወደ ገነት እንዴት አልገባንም? እዚህ ምድር ላይ ለምን መኖር ጀመርን ነው አንዱ ትዛት ኖር ነበር መጀመሪያ በገነት ውስጥ የኖሩት አዳምና ሔዋን ናቸው። እነሱ አዳምና ሔዋን ገነት ይኖሩ ነበር ተስማምተናል አይደል? አዎ እዛ ለምን እዚህ መጣን እያልከኝ እኮ ነው አንተ እዛ ኖረሃል። አዎ እኛ ለምን እንግዲህ አባትና እናቴ ኖረዋል እኮ አባትና እናት አዳምና ሔዋ እዛ ኖረዋል። ስለዚህ ጥያቄው እንዴት ነው መሆን ያለበት? አዳምና ሔዋ እንዴት ነው ወደ ገነት የሚመለሱበት መንገድ የሚለው ቢሆን ጥሩ ተዋላረል እና ወደ ገነት ተመላሾች ናቸው ወይ ከተባለ እንደ እስልምና አዎ ናቸው። እንዴት ተመለሱ የሚባለው ካስፈለገ አምላክ አላህ Subhanahu Wa Ta'ala ለኃጢአታቸው ይቅርታ አደረገላቸው ንስሐ አደረገው ደርሶ ይቅር አላቸው። ከዛ በምድር ላይ በቆዩበትን ቆይታ ጊዜ አንድ ህግ ልክላችኋለሁ ያንን ከተከተሉ ብሎ አዘዛቸው። እንደውም ከሰው ዘር ሁሉ ያን የተከተለ ወደ ገነት ይገባል አለ። ያም ህግ ምንድነው? ኢስላም ነው። ገብታል አይደል? ለአደምና ለሐዋ ይሄን ብሏቸዋል ወይ ከተባለ አዎ ብሏቸዋል። ቁል ለህቢጡ ሚንሃ ጀሚዓ ይላል فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون على والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون على استيقانوا بك هنا مسارته هنا مسارته الله سبحانه وتعالى لعدامنا لهيوان سيورداتشو زنبرو بكنت ولا ورداتشو من علاتشو بل ሁላችሁም ከሰማይ ግዛት ወደ ምድር ወረዱ አላቸው። ከእኔ የሆነ አንድ ቅኑ መንገድን በሚመጣላችሁ ጊዜ የዛን ያን ቅኑ መንገድን የተከተለ ወደ ገነት ይገባል። ሐዘንም ሆነ ትካዜ ይሄ ሰውዬ አይነካውም። ነገር ግን ያን የማወርደውን ቅኑ መንገድን የካደና ያስተባበለ እነርሱ የእሳት ሰዎች ይሆናሉ። በእርሷም ውስጥ ዘውታሪዎች ናቸው አለ። አየህ ስለዚህ ዳግም የሰው ልጅ ማነው የሰው ልጆች ወደ ገነት የሚገቡበት መንገድ ምንድነው ከተባለ ኢስላም ነው። ኢነ ዲነ عند الله الاسلام ወላምላክ አላህ ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛውና ትክክለኛ ሃይማኖት ኢስላም ነው ብሎ ተናገረ። ያን እስልምናን ራሱ እንደደነገገልን ይናገራል። ነብያትንም እያስነሳ አላህ Subhanahu Wa Ta'ala በየጊዜው ይሄን ኢስላምን እንዲከተሉ አዘዛቸው። ኢስላምን ተከተሉ። ይሄንና ትውልዶቻቸውንም እንዲሰብኩ አዘዛቸው። በየዘመናቱ አላህ ቃሉ ሞላ ነብያትን አስነሳ ኢስላምን እንዲከተሉ አዘዛቸው። ታዲያ ለመዳናቸው እርግጠኛ ናቸው ወይ? አዎ ቃል በቃል ሲነግረን قد أفلح المؤمنون አለ። እናንተ አማኞች በእርግጥም ድናችኋል ይላል። ከሞት በኋላ ወዴት እንደምትሄዱ ይታወቃል ወይ? አዎ ቃል በቃል ራሱ ይናገራል። በዚህ ሙስሊም ሆኖ ለሞተ ሰው ገነትን አስገባዋለሁ በእርሷም ውስጥ ለዘላለም ይኖራል እያለ ይናገራል። ይሄን ይመስላል። እሺ ገነት ማለት ነው የሰው ልጆች በምንድነው የሚኖርባት? በስጋ ነው በነፍስ ነው? እሺ በጣም ጥሩ። በገነት ውስጥ ሰው በስጋ በነፍስም ይኖራል። ነገር ግን ስጋ ሲባል እቺ ዛሬ ምድር ላይ የምናያት እቺ ስጋችን እንዳትመስላችሁ። እቺ ትደክማለች፣ ትዘልፋለች፣ ትቆስላለች፣ ትጎዳለች፣ እጅግ በጣም ደካማለች። አይናችንም እጃችንም ሰውነታችን ይሄ ዛሬ ምድር ላይ ይዘናት የምንኖራት አይነት አይደለችም። ዘላለማዊ የሆነ ማንነትን ይዘን የምንገባው እዛ ገብታችሁ አላረ አይማይራብ የሆነ የማይጠማ የሆነ አካል ነው። ለዚያ ነው وانك لا تظمأ فيها ولا تضر በጀነት ውስጥ አትራቡ ማትጠሙ ነው ለዘላለም መኖር የሚችል አካል ነው። ታዲያ ከምድር አካል ጋር ምን አገናኘው? እኔ አልበላም አልጠጣም ካለ የገነት ሰው ለዘላለም ሳይበላ ሳይጠጣ መኖር ይችላል። ይሄን ታውቃላችሁ? አትራቡም አትጠሙም ባላምላክ አላህ Subhanahu Wa Ta'ala አያችሁ ማርጀት የሚባል የለም።
ሰውነት ባለበት ሁኔታ ተፈጥሮ ለዘላለም የሚኖር ማንነት ነው። እንዲሁም የማይጠፋ ማንነት لا يذوقون فيها الموت الا الموتة الاولى አምላካችን አላህ በእርሷ ውስጥም ሞትን አይቀምሱም በፍጹም እያለ ይናገራል። ዘላለም ነዋሪዎች ናቸው እያለ ይናገራል። የመጀመሪያዊቷን የምድራዊዋን ሞት ብቻ ሲቀር ካልሆነ በስተቀር ሞት የሚባል ዳግም አያገኛቸውም እያለ ይናገራል። ያ ነው በገነት ውስጥ ትልቁ ጸጋችን ብለን የምናስበው ብዙ ሰው የሚመስለው ይሄ ስጋዊ ጸጋዎች ናቸው። ላ ይሄ ትርፍ ነው። ይሄ ትርፍ ነው። ትልቁ ጸጋ በገነት ውስጥ ምንድነው ከተባለ እንደስልምና ከአምላካችን ከአላህ Subhanahu Wa Ta'ala የምናገኘው መንፈሳዊ ህይወት ነው። እርሱን ማየት፣ እርሱን መስማት፣ እርሱን ማናገር ይሄን ሁሉ እንሰጣለን። ውዴታውን መጎናጸፍ ገብቷቸዋል። አላህ በገነት ጸጋ ሲናገር በሱረቱ ተውባ ላይ وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار ومساكن طيبة في جنات عدن ورضوان من الله أكبر ለአማኞች ባሪያዎች በገነት ውስጥ ጸጋን ቃል ገብቼላቸዋለሁ ካለ በኋላ ነገር ግን ከዚያ በላይ የእኔ ውዴታ ይበልጥላቸዋል አለ። አይደለ? ይሄን ቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ያ አህለል ጀነ አህለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላቸዋል አሉ። እናንተ የገነት ሰዎች ሆይ ውዴታዬን በእናንተ ላይ አስፈኝላችኋለሁ ለዘላለም በፍጹም ቅንጣት እንኳን አልቆጣባችሁም ይላቸዋል አሉ። ይሄ ነው የእርሱን ውዴታ መጎናጸፍ። እርሱን እያመሰገን ነው እየቀደስ ነው ለዘላለም እንኖራለን። የመስጋና እያመሰገናችሁት እንደምትኖሩ ተገልጿል ወይ? አዎ الله وقال الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله بلا بركة وترى ينكر وقيل الحمد لله رب العالمين يعلم العالمات في كتاب أملاكات الله أنت الله مسكنا يقبيروا يا مسجنات ما فسعيتين كرسو غري كترين نوران أرسل مايت يميبالو زقالك الدو تايت الله شجيتاቸውን አላህን ይያሩ ተናገሩ። ያ ሁሉ ጸጋለ ከዚያ በኋላ ተጨማሪው ነው ያ ስጋዊ ጸጋ የምንላቸው ነገራት ያንንም ራሱ ሰውየው እኔ ሳልበላ ሰንጥጣ ለዘላለም መኖር ነው የምፈልገው ካለ መብት ነው እንደፈለገ ነው። ወጣላ አይደል? ያ ነው። እሺ አዎ ሰምቻለሁና አሁን ግራ የሚገባው ነገር ምን መሰለህ? አሁን ያው የሰው ልጅ አመጣጡን ስናይ ከአምላክ ጋርም ደግሞ ያለው ቀረቤታ ስናይ ከዛ በኋላ ቅጣቱንም ለምሳሌ ገነት ውስጥ በነበሩበት ጊዜ እንግዲህ አጥፍተዋል ብለናል። ባያጠፉ ኖሮ ወዴት ይሄዱ ነበረ? ስላጠፉ ወደዚህ ምድር መጥተዋል። አሁንስ አሁን ለምሳሌ የቂያማ ቀን ተብሎ ወይም የዳግም ምጽአት ብለን የምንለው ጊዜ የሰው ልጆች እንግዲህ ትንሳኤ ያደርጋሉ ይባላል አይደለ? የመጨረሻው ዘመን ላይ በዛን ጊዜ አሁን ወዴት ወደ ሌላ ዓለም የምንገባበት አለ ብላችሁ ታምናላችሁ? አታምኑም? ለምሳሌ እኛ ወይም የኛ የኦርቶዶክስ አስተምህሮ እነዚህ አምስት ዓለማት ምድር የሚባሉ አሉ። እኛ የምንኖርባት ምድር አለች ገነት ሲሆን ልጆች በጣም እየያዘ ነው። ኮፒ ሊንክ አድርጉ። እንዲህ ከያዘ ቢዘጋው ላይ ይመስለኛል። እሺ ይሰማል? ይሰማል። አሁን ለቋል። ይሰማል። መቀጠል ትችላላችሁ። እሺ ልቀጥል? ቀጥልሽ። እሺ ጥያቄ ነበረኝ። በእስልምና ስንት ነብዮች ነበሩ? ከመሐመድ በፊት ወይም ከመሐመድ በኋላም ጭምር ማለት ነው። አጠቃላይ ስንት ነብዮች ነበሩ? ነብዩ ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም። እኔ ነብያት ሁሉ መጨረሻና መደምደሚያ ላይ ብለው ተናግረዋል። አላህም በቁርአን ላይ ሙሐመድ የነብያት ሁሉ መደምደሚያና መጨረሻ ነው ብሎ ነግሮናል ሰለላሁ ዐለይሂ ወሰለም። ከእርሳቸው በፊት በርካታ ነብያቶች አሉ። አላህ Subhanahu Wa Ta'ala በቁርአን ላይ የጠቀሳቸውም ያልጠቀሳቸውም እንዳሉ ይገልጽልናል። በሱረቱ ኒሳ ላይ ምን ይላል? ወረሱላን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወረሱላን ለም ነቅሱሱም ዐለይክ። ሙሐመድ ሆይ ከመልእክተኞች በአንተ ላይ የተረኩልህ አሉ ያልተረኩልህም ብዙዎች አሉ እያለ ይናገራል።
እና የተተረኩት ስንት ናቸው ከተባለ 25 ነብያቶች ተተርከውልናል። ሌሎች ያልነገርኩልህ በጣም በርካቶች ነብያቶችም አሉ ብሎ ነግሮናል። እሺ ሰምተኛ ልጆች አይሰማም? ልጅ ወጥቷል መሰለኝ። ለምን ታብ አታደርጉ? ታብ ለምን አታደርጉ? ቆይ ምን ይሻላችኋል? ታብ አድርጉ። እንትና ኮፒ ሊንክ ምናምን ማለት አለብን። በቃ ካልሆነ አይደረግም። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا
قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا وقال الرسول يا رب إن قوم اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا وقال الذين كفروا لولا نزل عليه القرآن جملة
كلمة واحدة كذلك لنثبت به فؤادك ورتلناه ترتيلا ولا يأتونك بمثل إلا جئناك بالحق وأحسن تفسيرا الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا ولقد آتينا موسى الكتاب وجعلنا معه وأخاه هارون وزيرا فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا وقوم نوح لما كذبوا الرسل أغرقناهم وجعلناهم للناس آية وأعتدنا للظالمين عذابا أليما وعادا وثمود وأصحاب الرس وقرونا بين ذلك كثيرا وكلا ضربنا له الأمثال وكلا تبرنا تتبيرا ولقد أتوا على القرية التي أمطرت مطر السوء أفلم يكونوا يرونها بل كانوا لا يرجون نشورا وإذا رأوك إن يتخذونك إلا هزوا أهذا الذي بعث الله رسولا إن كاد ليضلنا عن آلهتنا لولا أن صبرنا عليها وسوف يعلمون حين يرون العذاب من أضل سبيلا أرأيت من اتخذ إلهه هواه أفأنت تكون عليه وكيلا أم تحسب أن أكثرهم يسمعون أو يعقلون إن هم إلا كالأنعام بل هم أضل سبيلا ألم تر إلى ربك كيف مد الظل ولو شاء لجعله ساكنا ثم جعلنا الشمس عليه دليلا ثم قبضناه إلينا قبضا يسيرا وهو الذي جعل لكم الليل لباسا والنوم سباتا وجعل النهار نشورا وهو الذي أرسل الرياح بشرا بين يدي رحمته وأنزلنا من السماء ماء طهورا لنحيي به بلدة ميتا ونسقيه مما خلقنا أنعاما وأناسيا كثيرا ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا ولو شئنا لبعثنا في كل قرية نذيرا فلا تطع الكافرين وجاهدهم به جهادا كبيرا وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا
وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما
እሺ ያቀል ይቀጥል እሺ ጀዛከላሁ ኸይር ልክላት ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድም አንድ ጥያቄ ነበረኝ እሺ ኒካህ ማለት ከአባት ውጭ ሌላ ሰው ኒካህ ማሰር ይቻላል ኒካህ ላስር ብዬ አባቴ ዘመድን አልሰጥም ብሎም ቢያለኝ እሺ ዝምድናው ምን ያክል ነው ምንሽ ነው ልጅ አረ ዝምድናው በጣም ሩቅ ነው ማለት ከአምስት ወልድ በላይ ምናምን ይሄዳል ዝምድናው በጣም ሩቅ ነው ግን አባቴ ወይኔን ወይ ልጁን ምረጫልኝ ከዛ አጎቶች ምናምን ነበሩኝ ደግሞ እነሱንም ማሳስሩኝ ስላቸው እነሱንም ውክልና አልሰጥም ምናምን አለ ማለት በቃ በጭራሽ አይሆንም ብሎም ቢያልና ኒካህ እንዴት ነው ማሰር የምችለው ወይስ حرام ይሆናል በሸሪዓ ፍርድ ቤት ምናምን ይቻላል እሺ ኮሜንት ላይ አንተን ማናይበት የትንሂድ ይያለ ነው የትሄድ ደዋ ሰባትሽ እሺ ሩቅ የሆነ ከሆነ መከልከል አይችልም እሱ ከሆነ ያስከለክለው መከልከል አይችልም እና አባት እንቢ ቢል በዚህ አጋጣሚ የአባት አባት አያት መዳር ይችላል ልክ እንደሆነ ወንድምሽ መዳር ይችላል አጎት መዳር ይችላል ከሁሉ አንዳቸው ውክልና ወስደው መዳር ይችላሉ እነዚህ ሰዎች አባት ሴት ልጅን ከትዳር ሊከለክላት አይገባም ጥሩ ሰው ከመጣላት እንደውም መዳር አለበት መልካም ሰው ከሆነ ይሰው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض ديننا الناس لمغبارون የምትወዱለት አይነት ሰው መጥቶ ልጃችሁ ለትዳር ቢጠይቃችሁ ዳሩ ታር አያችሁ ስለዚህ ሩቅ የሆነ ዝምድና አንስቶ እኛ ዘመር ነው እኮ ማለት ይሄ ዘገባ ነው እሺ ያቀለቀተ እሺ አመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ወራህመቱላሂ ወበረካቱ ሰላም ነው አልহামዱሊላህ አንድ ሰው እዚህ ጥያቄ እያቀረበ ነው ጁማዓ ሰላት ፈርድ ነው ወይስ ሱና ነው ፈርድ ነው ዋጅብ ነው እንጂ ዋጅብ እሺ እናመሰግናለን የኔ ጥያቄ ደግሞ የመንግስት ክፍያ ማለት ስራ ሆነ ነጋዴ ምናምን ሆነ አመጡብን ለመክፈል እና ግቦ መስጠት حرام ነው የሚባል ነገር ሰማሁ ግን ኦቨር ነው በጣም ብዙ ነው ያመጡ ምን አመጡብን ክፍያ የመንግስት የሚከፈል ለምን የመንግስት የሚከፈል እንደ ግብር ምናምን እንደሚባለው ኦዲት ምናምን እንደሚባለው ለመንግስት የሚከፈል ነገር ማለት አስቶን እሺ ሙስና እንደ እስላም حرام ነው ክልክልና ነብያችን ሰለላሁ ዐለይሂ ወሰለም ሙስና ሳይሆን ሙስና አይደለም ግቦ ነው የሚባለው ግቦ እንዲቀንሱልን የሆነ ገንዘብ መስጠት ምን እንዲቀንስላችሁ የመጣው ክፍያ በጣም ብዙ ነው እሺ እንደተቃላይ እሱ ግቦ ወይንም ሙስና حرام ነው ክልክል ነው እንዳስሉ እንደመሰረቱ حرام ነው ነብያችን ሰለላሁ ዐለይሂ ወሰለም لعن الله الراشي والمرتشي ብለዋል لعن الله الراشي والمرتشي ሙስና ሰጭንም ተቀባይንም አላህ ረግሟቸዋል ብለዋል ለምን ከተባለ የሰዎችን ገንዘብ አላግባብ አለሐቅ መብላት ስለሆነ ይሄኛውም አላግባብ ብሩን ያስበላል የኛውም ይበላል ነገር ግን እዚህ ቦታ ላይ ሐቁን ለማስጠበቅ ከሆነ ሰውየው በሰውየው ላይ حرام ይሆንበታል ወይ ሰጪው ላይ حرام የሚሆነው መቼ ነው ከተባለ የሰዎችን ሐቅ በመብላት ላይ ከሰዎች አልፎ ተቀድሞ ያንን የራሱን ጉዳይ በማስፈጸም ላይ ስንት ሰዎች እየተጉላሉ ተፈቻለ አይደል በዚህ ምክንያት ሲሆን ጊዜ ነው ሌላው የራሱን ሐቅስ የተነፈገውን ሐቅ ለምሳሌ መንግስት ይቀመዋል ቦታውን አንድ ሰው ያን የራሱን ቦታ ማለት ነው የራሱን ቦታ ለማስጠበቅ ሲል ያንን ገንዘብ ተገዶ ሰጠ በቃ
ካልሆነም አይመለስልህ ነው ካሉት የራሱን ንብረትና ሐቁን ለማስጠበቅ ከሆነ ከዚያኛው ጋር የሰዎችን ሐቅ ለማጭበርበር ብሎ ሙስና ከሚሰጥ ጋር በፍጹም አይገናኝም። አሁን በዚህ ሁኔታ ከሆነ የራስሽን ሐቅ ለማስጠበቅ ከሆነ በሚለው የሰዎችን ሐቅ ምናምን ተንሳተ የዛኔ በተቀባይ ላይ ነው ወንጀል የሚሆንበት አላግባብ የሰዎችን ሐቅ ተቀብሎ ስለሚበላ። ይሄኛው ግን የራሱን የተነፈገውን የራሱን ንብረቱን ለማስመለስ ብሎ የገባበት ነገር ነው። ይሄን ወንጀለኛ ያቆጠረው الضرورات تبين المحظورات بالقاعده الاسلاميه. እሺ እሰነኝ ሰላም እንዴት ናችሁ? ሰላም አለይኩም ሰላም እንዴት ነህ? አማን ነው አስተዋወቀኝ እንዴት ነህ? እሺ ማን ነበር ስም? ዮሐንስ ነኝ ዮሐንስ አስተዋወስከኝ? ዮሐንስ እንዴት ነህ? ደህና መጽሐፍ ቅዱስ አለው እግዚአብሔር ይመስገን። መጽሐፍ ቅዱስ ተበረዘ አልክተብዬ ትንሽ ማዕቀብ ተጥሎብኝ ነው። እና ማን ናችሁ? አለን አልሐምዱሊላህ። የመንግስት ሐቅ ነው ይላሉ። የመንግስት ሐቅ በመውሰድ ላይ አይሆንም። የመንግስት ሐቅ በመውሰድ ላይ አይሆንም። የራስሽን ንብረት የተነፈክሽው ከሆነ ነው። ገብቶሻል አይደል? ያለሽ ልጅት ካለሽ የራስን ንብረት ሰውየው ገዝቶ መጣና ያንን ነገር ወንም የራስን መሬት ወንም የራስን ንብረቱን ተቀማ። እሺ በዚያ ነገር ላይ የራስን ሐቅ በማስጠበቅ ላይ ቢሰጥ ነው እንጂ የመንግስት ንብረት ለመውሰድ ግሉ ለማድረግ እንደዚህ ሙስና ቢሰጥ ይሄ አይሆንም፣ አይቻልም። መንግስት ንብረት ማለት የህዝብ ንብረት ነው። በተዘዋዋሪ ከህዝብ እንደተሰረቀ ነው የሚወሰደው። መንግስት የራሱ የሆነ ንብረት የለውም እናዘች ሀገር። እሺ ጥያቄ ያለ ይቀጥል። ስለ ዝምድና መቁረጥ ንገረን እያለ ነው ወንድማችን። ዝምድና መቁረጥ ከታላላቅ ወንጀሎች ነው። በቃ ወንድም አትሳፈሽ። ዝምድናን መቁረጥ ከታላላቅ ወንጀሎች መካከል ነው። ዝምድናን መቀጠል ነው ያለብን። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ايها الناس افشوا السلام اطعموا الطعام وصلوا الارحام تدخلوا جنة ربكم بسلام አሉ። ሰዎች ሆይ በመካከላችሁ ሰላምን አስፈኑ አሉ። የሰላም አለቃ ናቸውና ሰዎች ሆይ በመካከላችሁ ሰላምን አስፈኑ፣ የተራበን መግቡ፣ ዝምድናን ቀጥሉ። ሰዎች በሚተኙበትም ሌሊት እናንተ ተነስታችሁ ለጌታችሁ ለአምላካችሁ ለአላህ ስገዱ፣ ጌታችሁን ገነት የትንሣኤ ቀን በሰላም ትገባታላችሁ እያሉ ተናገሩ። እና ይሄን ይመስላል። ዝምድናን መቀጠል ነው እንጂ ያለበት ሰው ዝምድናን መቁረጥ ከታላላቅ ወንጀሎች መካከል ነው። من وصلك وصلته ومن قطعك قطعته ብሏል አላህ Subhanahu Wa Ta'ala። ዝምድና ሆይ አንቺን ለቀጠለሽ ከኔ ጋር ያለውን ትስስር ቀጥለዋለሁ፣ አንቺን የቆረጠሽን ደግሞ ከኔ ጋር ያለውን ትስስር ቆርጠዋለሁ ብሎ ተናግሯል። ዝምድናን መቀጠል ግድ ይላል። እሺ እነዛ ዘመዶች አዛም የሚያደርጓችሁ እስከሆነ ምንም ሰላም የማይሰጧችሁ ከሆነ በቻላችሁት አቅም ለመቀጠል ሞክራችሁ በጣም አዛም የሚያደርጓችሁ ከሆነ ሰላም ማታገኙ ከሆነ اعتزل عمن يؤذيك على عمر بن الخطاب አዛከ የሚያደርገህ ሰው ራቅ፣ ወደዚያ ወደ ማንነቱ ወደ ጥሩ ማንነቱ እስኪመለስ ድረስ። ልክ ሲመለስ ግን አትንፈገው፣ ይቅር በለውና ዝምድናችሁን ትቀጥላላችሁ ማለት ነው። እሺ ቲጂ ጥያቄ አለሽ? ሰላም አለይኩም ሁሴን እንዴት ነህ? ደህና አልሐምዱሊላህ። ሁሉ ሰላም ነው? ሰላም ነው አልሐምዱሊላህ። እና እድልን ስለሰጠ በጣም አመሰግናለሁ። እንግዲህ የሆነ ጥያቄ ነበርና ያው ልጠይቅ ብዬ ነው። እሺ መጀመሪያ እኔ ያው ክርስቲያና ሙስሊም ሌላ ነኝ፣ ግን በጣም ወዳቸዋለሁ ሙስሊሞችን ከልቤ እንደ ራሴ ሃይማኖት ነው የሚወደው። ሁለተኛ ጥያቄ ላይ ደግሞ ልጁ ሙስሊም ነው፣ ጓደኛዬ ነው ማለት ነው። እኔ ደግሞ ያው ክርስቲያን ነኝ። ከዛ በጣም ነው የምንዋደደው እሱም ምንም ማለት ነው። በዛ ላይ እኔ ደግሞ አንድ ሰውን ሃይማኖት ቀይሪ ማለት አልችለውም። እኔም የራሴ እንደሚወድ እሱም ደግሞ የራሱን ስለሚወድ ማለት ነው። በዛ ላይ ምን ማለት ነው ያኔ ምን ማድረግ ነው የምችለው? እሺ አይሆንም ከአላህ Subhanahu Wa Ta'ala ማን ነው በእስልምና የሌላ ምትት አይቻልም፣ አይፈቀድም። እሱ ደግሞ እንደዚህ ነው ምለው እኔም በራሴ ሃይማኖት አንቺም በራስሽ ሃይማኖት ስል ደግሞ ያው ግራ ገባኝ።
አይፈቀድም። ዝም ብለህ ይሄ ደግሞ ሁለተኛ ላይ ሶስተኛ ጥያቄ ላይ ደግሞ ብዙ የሙስሊም ጓደኞች ያሉና ከኔ ጋር የሚሰሩት አብሮ ማለት ነው። አሁን ለምሳሌ ቲክቶክ ላይ ሰዓት አሁን ለምሳሌ እኔ ቪዲዮ እያየው አላሁ አክበር ብል የኔን ቪዲዮ ዘጋለሁ እነሱ በሌለበት ማለት ነው። አላሁ አክበር እስከሚያልቅ ድረስ ማለት ነው። ይሄ ያጣት ይሆንብኛል። አንደኛው እንደገና ደግሞ እነሱ ማይሰግዱት ከሆነ እንዲሰግዱ እመክራቸዋለሁ። እነሱ እንዲሰግዱ ማለት ነው። ግዚያቸውን በሌላ ነገር ላይ እንዳያሳልፉ ማለት ነው። ጥሩ ነው። እሱ ለችግር አለው። እኔ በሌላ ሃይማኖቱኝ እነሱ በመከራ ያኔ ሲገዱ ምናምን ብዬ እንትን ስለምል ጥሩ ነው። ጥሩ ነው። አንቺ ክርስቲያን ነሽ? እኔ ክርስቲያን ነኝ፣ ግን ሆኜም ያው አሁን ለምሳሌ ሙስሊም ልጆች በሌለበት ቦታ ራሱ አረብ ቤት ሆኜ አላሁ አክበር ካለኝ ቪዲዮ ከሚሰምበት ዘግቼ አላሁ አክበር እስከሚያልቅ ጸጥላለሁ። ስለ እስልምና ማወቅ ምናምን አትፈልጊም? ማወቅም እፈልጋለሁ እኮ። አሁን ስለ እስልምና ወቂ ይወጥሻል። አንቺ ምናልባት ለሰው ጥሩ አመለካከት አለሽ፣ ሰዎች በእምነታቸው ላይ ከሚጠሉ ከሚንትን ከሚሉ ምናምን አይደለሽም። ጥሩ ነው እሱ። ዝም ብሎ ከመጥላት አንቺ ብታውቂ መልካም ነው። እሺ፣ ስለ እስልምና ብታውቂ መልካም ነው። ኢየሱስ ክርስቶስ አምላክ ነው ብለሽ ነው አይደል አንቺ የምታምኚው? አዎ። ኢየሱስ ክርስቶስ ሰው ነኝ ይላል። ግን መጽሐፍ ቅዱስ ላይ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ ይላል። ኢየሱስ ክርስቶስ አምላክ እንዳለው ያስተምራል ራሱ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አርጋለሁ አለ። አየሽ፣ አምላክ እንዳለው ካስተማረ እሱ አምላክ አይደለም ማለት ነው። አምላክ ያለው አምላክ የለም እዚህ ዓለም ላይ። ኢየሱስ ክርስቶስ አምላክ ቢሆን ኖሮ ለሱ አምላክ አይኖረውም ነበር። እኔ አምላክ አለኝ አለ። በቃ ለአምላኩ እንደሚሰግድ ይናገራል። እኛ ስለ አብ እንሰግዳለን ይላል። እሰግዳለሁ እያለ ኢየሱስ ክርስቶስ ይናገራል። ወደ አምላኩ ይጸልያል እያለቀሰ ለዛው ማለት ነው። እና ያ ነው አምላኩን ይለምነዋል። እኔ ከራሴ አንዳች ላድርግ አይቻለኝም ይላል ኢየሱስ። እንደሰማሁ ፈርዳለሁ፣ ንግግሬም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም ይላል። እና ኢየሱስ ክርስቶስ ምንድነው ታዲያ ከተባለ መልእክተኛ ነው። በዘመኑ የነበሩ ሰዎች ሁሉ ነብይ ነው ብለው ያምኑ ነበር። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ነብዩ ኢየሱስ ቃሉ እያለ ይናገራል፣ ቃል በቃል ማለት ነው። እና ያ ነው እግዚአብሔር ስንት ነው ከተባለ አንድም ሶስትም ነው ይሏቸዋል። አንድ ብቻ ነው እግዚአብሔር። ይዋሻቸው ነው። እግዚአብሔር አንድ ብቻ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። አየሽ? ስለዚህ ኢየሱስ ክርስቶስ ሰው ነው፣ በእግዚአብሔርና በሰዎች መካከል ያለ ማለት ምን ማለት ነው? ነብይ ማለት ነው። በአምላክና በሰዎች መካከል ሆኖ ነብያት የአምላክን ቃል እየተቀበሉ ለሰው ያደርሳሉ አይደል? ያ ነው የሥራው ድርሻ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ? እንግዲህ የዘላለማዊ ሕይወትን ከፈለገ ይህን ጥቅስ ያንብብ። ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላኩን አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ እንዲሁም የላከውን ኢየሱስ ክርስቶስን አለ። ኢየሱስ ክርስቶስ ከእውነተኛው አምላክ የተላከ መልእክተኛ እንጂ አምላክ አይደለም። አምላክ እንደውም አለው ለእርሱ ለራሱ። ያ ነው